እንዳለ ስላወቀ ነው የሚመላለሰው። ሁሌም ነው ጊዜና እሱም መረዳት አለብንና እንደዚህ ነው። ሁሌም እንደዚህ ነው የምንለያየው እና ግን ይመጣል። በቃ ስለ ምንድነው የሆነ አላ ታውቃለህ፣ የሆነ ነገር እኮ በቃ አንድ የሆነ ነገር ሲበላሽ ምናምን ነገር ያኛው እንዳይሆን በቃ የምታደርገውን ታደርጋለህ እስክትሸነፍ ድረስ። እንደዛ ነው። አስበው፣ በዛኛው አካውንት አስወጥቶ ነው በዚህ መጣ በዚህ እና እንደዛ እሺ ልኩ አለ። አሁንም ልኩ አለ። ምን አድርጉ ታውራውን አስገብተህ አውራው። እሺ ከፈለክ ማለት ነው። ምን ትላለህ? ጃይ አይግባ እንዴ? አስገባው፣ ችግር የለውም። እኛ መፈተን ካልፈለገ ነገር ይግባ። እኛ ምንችል ነገር ያው እኔ ኡስታዝ አለ አይ ቲንክ ነው ኡስታዝ ያወራ ምን ፈልጎ ነው? ግባ እንትና ትሩዝ ግባ አስገባኝ ይላል አብዱ። ይኸው ራስ አስገባው። እኛ እኮ ደከመን 3 ሰዓት ያለ ደከመን። ይኸው ኢንቫይት ተልኮልሃል፣ አክሴፕት በል። አሁን ደግሞ ኡስታዝ ደግሞ ሰፋ አድርጎ ነው የሚያስረዳው። እንግዲህ የመጨረሻ መድኃኒታችን ነው ይላል። ሌላ ሪፈር የሚጻፍ የለም። ውጣና ከላይቡ እንደገና ተመለሰ ግባ። እምቢ ካለክ ውጣና ከላይቡ እንደገና ተመለሰ ግባ። እሱ እስኪመጣ ድረስ ኖቫ እናውራው እንዴ? አብዱ ከሪ ቀጥሉ። ኖቫ ሰላም ብያለሁ። ሰላም ብያለሁ ኡስታዝ። ድምፅን ትንሽ ከፍ አድርገው። እሺ አይሰማም? አሁን ዝግታ አለው። እንደነሱ አይደለም፣ እንደነ ጃቢር እና እንደነ አብዱ ከሪም አይደለም የሚሰማኝ። እሺ ኡስታዝ፣ ጥያቄን ልጠይቅ? እኔ አይደለሁም እኮ ምንድን ነህ? ከባክግራውንድ የተነሳ ምን አጠያየቀህ? እንደዛ ይመስላል ቅድም። አይ እንትኖች አሉ እንደዚህ ትኩረት አድርጌ ያዝኳቸው ነገራቶች አሉ፣ ግን እንደዚህ ይሄ ነው ብዬ መናገር አልፈለግኩም። ያዝኩትን ነገር ነው። በዛ ነው እኮ ስለ ሃይማኖት ጠይቀኝ ነበር። ሃይማኖት ምን ማለት ነው ለአንተ? የስ ቅድም ጠይቄ ነበር። ልክ ነው እኮ። ምንድን ነው ሃይማኖት ማለት ምን ማለት ነው? እንዴት የተረዳው? ሃይማኖት የቃሉ ትርጉም ምንድን ነው? መጀመሪያ ሃይማኖት ፈጣሪ ማመን ክፉና ደግ የሚባለው እና እንዲሁም አምልኮ ጸሎት በሚለው የሚካተታል። የቃሉ ትርጉም ምንድን ነው ያልኩህ? ሃይማኖት የሚለው ቃል መገዛት ሃይማኖት በአምልኮ ውስጥ የሚካተት አይደል ኡስታዝ? ነው እሱ ዴፊኒሽን ነው። ተርሚኖሎጂካል ዴፊኒሽን አልጠየቅኩም። ምንድን ነው ኢቲሞሎጂካል ሚኒንጉን የጠየቅኩ። ሃይማኖት ምን ማለት ነው? እኔ እንጃ ኡስታዝ፣ ግልጽ አድርጊ። ወሂድ ማለት የቃሉ ትርጉም ምንድን ነው? ወሂድ አንድ ማለት ነው። ዋሂድ ነው አንድ። ወሂድ ግን አንድ ማለት አይደለም። አየው፣ ወሂድ ማለት ምንድነው ስለ የቃሉን ትርጉም ነው የነገርከኝ። ዋሂድ እንኳን ብለህ ወሂድ ማለት ብቸኛ ማለት ነው ትርጉሙ። ልክ እንደዛው ሃይማኖት ማለት ትርጉሙ ምንድነው ነበር የጠየቅኩህ የነበረው። አየህ፣ ዲን የሚለው የአረብኛው ቃል ዳነ ከሚል ቃል ነው የመጣው። ራሱ ዳነ ማለት መመሪያ ሰጠ ከሚል ነው። መመሪያ ማለት ነው፣ ሬጉሌሽን ማለት ነው፣ መርህ ማለት ነው፣ ራሱ ህግ ማለት ነው፣ ፍርድ ማለት ነው፣ ትርጉሙ ማለት ነው። ከዲቫይን ወርልድ ውስጥ የሚመጣ ነገር ነው ሲጀመር። ሃይማኖት የሚለው የግዕዝ ቃል ሃይማኖት ከሚለው ከአረማይስጥ ቃል የተገኘ ነው። ራሱ ሃይማኖት ማለት ዲቫይን ሬቪሌሽን ነው ራሱ። ሪሊጅን የሚለው እንግሊዝኛው ቃል ሪሊጂዮ ከሚለው ከላቲን ቃል የተገኘ ነው። ሪ ማለት አጌን ማለት ነው። ጆ ማለት ባይንድ ማለት ነው። ጋድ እና ሂማን ቢንግን ባይንድ የሚያደርገው ነገር ሃይማኖት ይባላል። ስለዚህ ሃይማኖት ሰው ሰራሽም ሊሆን ይችላል፣
መለኮታዊም ሊሆን ይችላል። ከሁለቱም አንጻር ነው የሚታየው ማለት ነው። ሰው ሰራሽ ስንል አሁን ለምሳሌ ክርስትና የሚለው ቃል ሃይማኖት ነው። ግን ክርስትና የሚለውን ቃል ባይብል ላይ አታገኝም። ክርስትና ብለው ለመጀመሪያ ጊዜ ያስቀመጠው የአንጾኪያ አግናጢዮስ ነው በ110። ስለዚህ ክርስትና ሃይማኖት ነው ወይ ብትለኝ አዎ እልሃለሁ። ግን የሃይማኖት ዲቫይን ሬቪሌሽን ነው ወይ በመገለጥ የመጣ ነው ወይ ብለህ ብትጠይቀኝ አይደለም ነው የምልህ። ያ ማለት የሐዋርያት ትምህርት ክርስትና ነው ብዬ ስለማላምን፣ ኢየሱስ ያስተማረው ትምህርት ክርስትና ነው ብዬ ስለማላምን፣ ክርስትና ተብሎ ተዋቅሮ ቀስ ብሎ የዳበረው ትምህርቶች አሉ። ትሪኒቲ፣ ነገረ ክርስቶስ፣ ክራይስቶሎጂ ምናምን የመሳሰሉ ነገሮች አሉ፣ የዳበሩ ነገሮች አሉ። ከዛ አንጻር ነው እኔ የማየው ማለት ነው። እና አይ ቲንክ እስልምና እስካልክ ደግሞ እስልምና ደግሞ መገለጥ ነው፣ በመገለጥ የመጣ ነው። ቁርአን ላይ አለ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አለልን አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ብሎ ነው ያስቀመጠው። ስለዚህ ኢስላም ማለት መታዘዝ ማለት ነው፣ መገዛት ማለት ነው፣ ማምለክ ማለት ነው። አንዱን አምላክ በብቸኝነት የምታመልከው ነገር ማለት ነው። ከዚህ አንጻር አንድ ሃይማኖት ነው ያለው ብለን ስንል የአንድ ሃይማኖት እሱ ነው። ከዛ ውጭ ያሉት ነገሮች ሰው ሰራሽ ናቸው። ኪሳራም ነው የሚለው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ እና 84 ላይ ከእስልምና ሃይማኖት ውጭ ሌላ የሚፈልግ በመጨረሻው ዓለም ከከሳሪዎቹ ነው ይላል። ብቸኝነት ሰዎች እንዲያመልኩ መልእክተኞችና ነቢያትን ይልክ ነበረ። ይሄ ነው ያለው ነገር ማለት ነውና ስለ ሃይማኖት ያለው ነገር ይሄን ይመስላል። ያልገባ ነገር ካለ እዚህ ላይ መጠየቅ ትችላለህ። እሺ ኡስታዝ፣ እኔ ያልገባኝ ነገር አሁን ሃይማኖት ከፈጣሪ መጣ ወይስ ከሰው አይምሮ መጣ የሚለውን ነው። በእንትኖቹ ራሱ ስንወስድ በግሪክ ቴዎሎጂ ራሱ እነሱ የሚያስተምሩት ዞስ ምናምን ብለው በፈጠሩት ነገር እስከ ማምለክ ደረጃ ስለሄደ እንዴት ነው ሃይማኖት ላይ እርግጠኛ የምንሆነው ከፈጣሪ ለመምጣቱ ማለት እኮ? እሱ እኮ ነው የምልህ እኮ ያኛው የተወሰደው ከግሪክ እና ከሮም ነው። ግሪክ ሮም ፍልስፍና ነው የዳበረው ክርስትና ማለት ነው። የምነግርህ ነገር እሱን ነው። ተመሳሳይ ነገር አላቸው። ከዛ የተቀዱ ነገሮች ብዙ ነገሮች አሏቸው። ነገር ግን ራሱ የሆነ አሪዮስ ሎጎስ የሚባል ታውቃለህ? አሪዮስ ሎጎስ የሚባል ትምህርት ቤት ነበር ጳውሎስ ሲከራከርበት የነበረ ሐዋርያት ሥራ 17 ላይ። ከዛ ትምህርት ቤት ውስጥ የወጡ ብዙ ተማሪዎች አሉ። ዲዮሲዮስ ራሱ አሁን ከዛ ነው የወጣው። ራሱ ከጳውሎስ ዘመን የነበረ ነው መሰለኝ። እነ ጳውሎስም እየሄዱ ከዛ ይከራከሩ ነበር እና ቀስ እያለ እየዳበረ የመጣ ነገር ነው። ቁርአን ላይ ያለው ግን ዲቫይን ሬቪሌሽን ነው፣ ግልጠተ መለኮት ነው። ከሰዎች ወይም ከፍልስፍና ወይ ከግሪክ ከሮም ወይም ከፐርሺያ ወይ ከሆነ ነገር የተቀዳ ነገር አይደለም። ያንን ነው የምንለው ማለት ነው። ዲቫይን ሬቪሌሽን ወይም ግልጠተ መለኮት ስለመሆኑ ደግሞ ብዙ ማሳያዎች አሉ። ራሱ እንትን የምትላቸው ማለት ነው፣ የምትለይባቸው ነገሮች አሉ ለማለት ፈልጌ ነው። እና ልክ ነህ። ሰው ሰራሽ ሃይማኖት አለ፣ መለኮታዊ ሃይማኖት አለ። ያንን ነው ልዩነታቸውን በዚህ መልኩ ማየት ትችላለህ። እሺ ኡስታዝ ለጠየቀ በዛው አንድ ችግር የለም። አብዱ ከሪም እና ጃቢር የተወሰነ ሊጨምሩልህ ይችላሉ። እነሱ ደግሞ ድሉን እንስጣቸው። እስቲ አብዱ ከሪም ጨመር አድርግበት በዚህ በሃይማኖት ጉዳይ ላይ። ያ ቀጥል ኡስታዝ። ኦኬ ጃቢር ቀጥል። እንትን ማለት አሁን ኖቫ እንዳይደክም አንድ ሪኮመንድ ማድረግ ነገር አለ። ኖቫ ይሄንን ነገር ያዝ እሺ። መጀመሪያ አንድ አሁን ለምሳሌ የጠየቀው ነገር አለ። እነዚህ ሃይማኖቶች ከአምላክ ስለመሆናቸው ምናምን ብለህ የጠየቀው ነገር አለ። ግን መጀመሪያ አንተ ጭንቅላት ውስጥ ስታንዳርድ አስቀምጥ። ምንድነው ስታንዳርዱ? አንድ ሃይማኖት ከአምላክ ስለመሆኑ ምን አይነት ነገሮች ያስፈልጉኛል የሚለውን ነገር አንተ መጀመሪያ ለጭንቅላት መልስ። ካልሆነ የማታውቀውን ነገር መፈለግ ነው የሚሆነው። ገባ? ምን እንደምፈልግ አታውቅም። ዝም ብለህ በቃ ማሰስ ነው የሚሆነው። ግን እኔ የራሴ ፐርሰናሊ አምላክ እንዳለ የምታምን ከሆነ ያ እኔ አምላክ አለ ብዬ የማምነው አምላክ እሱ ለሰው ልጆች ሊሰጠው የሚችለው ሃይማኖት ምን አይነት ሊሆን ይችላል? ላይት ምን አይነት ነገሮች ያስፈልጉኛል ያንን ሃይማኖት ለማመን የሚለውን ነገር መጀመሪያ ለጭንቅላት መልሰው። ከዛ ይሄን ከመለስክ በኋላ አየካ ያስቀመጥካት የምትፈልጋት ነገር ስላለች እሷን ፍለጋ ትወጣለክ ማለት ነው። ከዛ ባገኘው ጊዜ ታገኘዋለና ለፍለጋህም ኢዚ ነው የሚሆነው። እኔ አምላክ ነው ብዬ የማስበው አምላክ በሃይማኖትም ሊሆን ይችላል፣ በመጽሐፍም ሊሆን ይችላል፣ በስነ ስርዓትም ሊሆን ይችላል። በምንም ነገር መጀመሪያ አምላክ ብለህ የምታስበው አካል ምን አይነት ነገሮችን ቢሰጥ እንደሆነ አንተ አምላክ ብለህ የምታስበው ይሄ ጭንቅላት ውስጥ ያስቀመጥከው ነገር
ከእሱ ጋር ምን ማች እንደሚያደርግልን መጀመሪያ ለራስህ መልስለት በስነስርዓት ጊዜ ወስደው ማለት ነው። ከዛ እዚህ የሚመለስልን መልስ ከመጣክ በኋላ ስክት ስክት ነው የሚልልህ። ካልሆነ በቃ የምፈልገውን ነገር አታውቀውም። ዝም ብሎ በቃ መሞላት ነው የሚሆነው እየዞሩ ማለት ነው። ይሄን ብታረግ የበለጠ ኢዚ ያደርግልሃል ብዬ አስባለሁ። ወደ ቀጣይ ጥያቄ መሄድ ትችላለህ። እሺ አመሰግናለሁ። አይ የኡስታዝ ወሂድንም መጽሐፎች አሉኝ ያነባቸዋለሁ። ግን አንድ አልዋጥልህ ያለኝ ነገር ምን እንደሆነ ታውቃለህ? ፈጣሪ አለም የለም የሚለውም ባይሆን ፈጣሪ አለ የሚለው ብቻ በቂ ነው። ግን እሱ ኖሮ የኛ አሁን ይሄ በግሪክ ቴዎሎጂ ራሱ ያለው እንደዛ ሆኖ የሆነን ነገር ለማንሳት ያደርጋል። ግን ይሄ ፈጣሪ አለ የምንለው እውነተኛ ፈጣሪ አለ የምንለው አንድ ብቸኛ የሆነው የኛን ለኛ ነገር ይሄ ምንድነው የኛን መገዛት ይፈልጋል። እሱን ነገር ግልጽ ብታደርጉልኝ። ኡስታዝ አለክ? እሺ እኔ እስከዛ እንትን የተወሰነ ልበልህና ኡስታዝ ሲመጣ አብዱም ይጨምሩልሃል። እና አሁን መገዛት ሲባል መታዘዝ ነው። ኖባ ማይክን አንሳና በቃል እናወራ። እሺ መገዛት ማለት መታዘዝ ነው ወይ አምላክ የሚፈልገውን ነገር ማለት ነው። አዎ ለምሳሌ ኢቭን አንተ አሁን አምላክን መገዛት ለእሱ አይጠቅመውም እንኳን ብለህ ብትወስድ አያስፈልገውም ብለህ ብትወስድ እንኳን አሁን ለምሳሌ እኔ አንተ ሳከብርክ ይሄ እኔ አምላክን መገዛቴ ነው አይደለ? ያ አሁን እኮ በእንትን በሃይማኖት ስንወስደው ምንድነው ለፈጣሪ ግዴታ መስገድ አለ እኮ ልመጣልህ ነው እንደዚህ ልመጣ። አሁን ምን መሰለህ እኔ ከስር ጀምሮ ልመለስልህ ብዬ ነው ወደ አንተ አጽናፍ መጥቶልህ ከእኔ አጽናፍ አንጻር ሳይሆን አንተ ኦልሬዲ ምንም አይጠቅመውም። የማይጠቅመው ከሆነ ለምንድን ነው የምናደርገው? ምንም ቫልዩ የለውም ነው ፖይንትክና ልመጣልህ ነው ከስር ዝም ብዬ ወደ እኔ ከምመጣልህ ማለት ነው። እና ስታየው እኔ አሁን አንተን ድንበር ማላልፍብህ ከሆነ መጥፎ ነገር ማልሰራብህ ከሆነ አዘ ሴም ታይም ፈጣሪን እየተገዛው ነው አይደል? ያስኬዳል እንደሱ። አዎ እንደዛ ነው የሚሆነው ነው። ያ እንትኖችም እኮ አሁን ስለዚህ በዚህ መንገድ ፈጣሪ ነው እንትኖቹ መጽሐፍቶቹን ራሱ ብንወስድ ከዛ ነገር እንድትቆጠብ ነው የሚያደርግ። ከመጥፎ ጥሩና መጥፎ የሚባለውን ነገር የሚከለክሉ ስለሆነ አንተ እነሱን ካላረግ ዲቴይል ይሄዳል። ገባካ? አሁን ይሄ ነገር የሚመጣው ከፈጣሪ ፍትሃዊነት አንጻር ነው። ገባ አይደለም? ስለዚህ የፈጣሪ ፍትሃዊነት ደግሞ መረጋገጥ ስላለበት እኔ ፈጣሪ ስለፈጠረኝ እኔ ተደሳች፣ አንተ ፈጣሪ ስለፈጠር የምትጨቁንና የምታለቅስ የምታዘን መሆን የለብህም። ስለዚህ ፈጣሪ ፍትሃዊ ስለሆነ በእኔና በአንተ መሀል ትእዛዝ አለው። ያንን ትእዛዝ ደግሞ ስናከብር አዘ ሴም ታይም ፈጣሪን እንገዛለን ማለት ነው። ገባ ያልኩ ነገር እኔ አሁን አንተን የማልበድል ከሆነ ድንበር የማላልፍ ከሆነ ይሄ ዚስ ኢዝ አናዘር ዌይ እኔ ፈጣሪን የምገዛበት። ገባክ አይደለም? ታዲያ በዚህ ውስጥ አዘ ሴም ታይም ምን ይረጋገጣል? የፈጣሪ ፍትሃዊነት ይረጋገጣል ማለት ነው አይደለም? አይ ቲንክ ወጣ። ሲመለስ እንቀጥልለታለን። ቀጥል ኡስታዝ። ማሻአላህ ነው የገለጽክለት። ሲመጣ ኢንሻአላህ እንቀጥላለን ማለት ነው። እስከ ድረስ ሌላ እንግዳ ካለ ማስተናገድም ይቻላል። ትሩዝ ቀጥል። ሰላም እንዴት አመሻችሁ? ሰላም እንዴት ነህ? አይሰማም? ይሰማል። ሰላም ነው?
ደህና እግዚአብሔር ይመስገን። ደህና አመሻችሁ። ወሂድን የምጠይቀው ጥያቄ ነበር። ኡስታዝ ወሂድ ጥያቄ አይደል የምጠይቀው ወይስ ሰው ነው የምጠይቀው? ይቅርታ ጋር እና ደግሞ ጥያቄው ለእሱ ነው። አዎ ገባኝ። ማን እንበል ስምህን? እኔ ነኝ። አውቆ ማን እንበል? እኔ ስሜን ብሩክ ብላችሁ መጥራት ትችላላችሁ። ኖርማል ስሜ ብሩክ። በቃ ብሩክ ጥያቄን ጠይቅን። እኛ ደግሞ ለብሩክ ደግሞ እኛ ነው የምናወራው። እሺ ይቅርታ ጋር አይ እኔ ለሳችሁ ማለት ለኡስታዝ ነው ማቅረብ ፈልገው። ሌሎቻችሁ ጋር ፐርሰናል ጥያቄ ነው፣ የግል ጥያቄ ነው ማለትም የግል የሆነ ፐርሰናል አይደለም እኮ ፐርሰናል ካልሆኑ ይጠይቁን። ሌሎቻችሁ ማዳመጥ ስለማትችሉ ከሳቸው ጋር ባወራ ደስ ይለኛል። እንደዛ ብለህ ሰው የናክ አይደለም አታዳምጡ ምናምን አይደለም። ማን ነው የሚያዳምጠው? ጃቢር ነው የሚያዳምጠው ወይስ አብዱ ከሪም ነው የሚያዳምጠው? አይ ከኡስታዝ ወሂድ ማውራት እኮ ኡስታዝ ሰፖርት አንደርስታንዲንግ ይዞ ሰው መቅደም መልባዊ መረዳት ይዞ አይባልም። ቢያንስ እንኳን አዳምጣቸው ሄደ ከዛ በኋላ ዋጣ ነው እንትን የምትለው ገብቷል። የግድ ከኔ ጋር ማውራት አይጠበቅብህም። እኔ ትንሽ ቢዚ ስለሆንኩኝ ነው ሜት አድርጌ ቁጭ ብያለሁ። ያን በዛ ማወቅ ትችላለህ ራሱ ማለት ነው። አይ ካልክ ደግሞ እንደዛ ፕሪንሲፖች የሆነ አንደርስታንዲንግ ጥሩ አይደለም። ይሄ መቅደመ ልባዊ መረዳት ይባላል። ማለት ሳታወሩ አንድ ሰው እንደዚህ ሊሆን ይችላል ብሎ እንትን ማለት ነው እና ጥሩ አይደለም። ኤኒዌይ ኖቫ አለ? አዎ አለ ኡስታዝ። እሺ ሰምተዋል? የጃቢርን ቆንጆ መልስ ነበረ ሲመልስልህ። ድንገት ተደውሎብኝ ወጣሁኝ። አዎ አልሰማኸውም? በደንብ እስከምን ድረስ ሰምተዋል? መገዛት ላይ እያወራን ነበረ እኮ። እስከምን ድረስ ሰምተዋል? ወይ ጃቢር ሰመራይዝ ላድርግለት አንዴ እና እኔ እቀጥላለሁ። እሺ ኖቫ ይሰማል? አዎ ይሰማል። ምንድነው በአጠቃላይ ስልክ የነበረው ነገር አንተንም እኔንም የፈጠረን ፈጣሪ ፍትሃዊ ነው፣ ለአንተም ለኔም ማለት ነውና ለኔ የሚመች ለአንተ የሚጎረብት ፈጣሪ የለም። ስለዚህ ለኔና ለአንተ ፍትሃዊ ለመሆን ላይክ አመቺ የሆነ ኤንቫይሮንመንት መፈጠር መቻል አለበት። ገባ አይደለ? እና ስለዚህ እኔ አንተንም ማከብር ድንበር ማላልፍብህ ከሆነ ፈጣሪ ለአንተ እንዲያደርግለት ብሎ ያዘዘኝን ነገር የምጠብቅ ከሆነ ይሄ ዚህ አናዘር ዌይ ፈጣሪን የምገዛበት ማለት ነው። አንተም ልክ ደግሞ እንደዛ የምታደርግ ከሆነ ይሄኛውም ሌላኛው መንገድ ነው አንተ ፈጣሪን የምትገዛበት ማለት ነው። እና በሁሉም ሰይር ስታየው ዊን ዊን ነው። ገባካ? ግን እንደዚህ በዚህ መንገድ ግን ፈጣሪን ስለተገዛ ለፈጣሪ ምንም የጨምርለት ነገር የለም። ገባካ አይደለ? እሱ ፍትሃዊነቱን ነው የሚያረጋግጠው እንጂ ምንም የሚጠቅመው ነገር የለም። ገባ? እሱ ለኛ የሰጠንን ነገር ነው መልሰን ለሱ የምንሰጠው ማለት ነው። እና ከዚህም ነገር አንጻር ፈጣሪን መገዛት ተገቢ ነው ብለህ ብትጠይቅ ላይክ ምንም ምክንያት መደርደር የማያስፈልገው። ገባካ አይደለ? ግድ ነው ፈጣሪን መገዛት ያስፈልጋልና ከአምልኮ አንጻር ደግሞ ያለውን ነገር ኡስታዝ በሰፊው ይሄድልሃል። ብዙ የምጨምርበት ነገር ባይኖርም ግን ምናልባት ይጠቅማል ብዬ የማስባቸውን ነገሮች ላስቀምጥልህ። በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ሰውና ጂኒዎችን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም እና ይላል። እና ምንድን ነው ሰው ፈጣሪ ከፍጡራን አምልኮ ይፈልጋል ወይ የሚል ነው ጥያቄው ራሱ ማለት ነው። እና ለምሳሌ አንተ 100 ብር ካለ ከአንተ 100 ብር እኔ ብፈልግ እኔ ጋር የሌለ ነገርና አንተ ጋር ያለውን ነገር ለማግኘት ነው አይደለ? ኖባ እንደዛ ነው። ግን ፈጣሪ እንደዛ አይደለም። የጎደለን ለመሙላት ሳይሆን የሞላውን ነገር ቴንኪው ለማለት የምናቀርብበት ነው። ለምሳሌ ዘካስ ተመልከተው። ምጽዋት የሚባለው ዘካ የሚባለው ወይም ደግሞ ሶደቃ የሚባለው ነገር አስበው። ከሰጠናችሁ ሲሳይ ለግሱ ነው የሚለው አላህ። ዛትም ከሰጠናችሁ ነው ለግሱ የተባለው። ስለዚህ ምንድነው ማድረገው? የሰጠኝን ነገር ነው የምሰጠው። የፍቅሬ መግለጫ ነው ራሱ። ኮሚኒኬት እያደረኩበት ነው። ተመልከት ማለት ነው። ሶላት ስትል ሶላት ደግሞ አጠቃላይ ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊ ለሱ የሰጠህን ነገር የምትሰጥበት ነገር ነው። ይህ አካል በሰማይና በምድር ያለው ሁሉ ያለ ነው።
አካልም ቢሆን ማለት ነው። ከአካል ከምን የምትሰጥበት ነገር ነውና እያንዳንዱ ነገሮች በአጠቃላይ ጾምም ሳይቀር ራሱ ተቋም እናገኝበት ነው። ስለዚህ ያንተ መልካም ስራ አላህን አይጎዳውም፣ ያንተ መልካም ስራ አላህን አይጠቅመውም፣ ያንተ ክፉ ስራ ደግሞ አላህን አይጎዳውም። ጥቅሙም ጉዳቱም ለራሱ ነው። ለምሳሌ የአሳማ ስጋ መብላት ሐራም ነው ካለ የአሳማ ስጋ ብትበላ አንደኛ እንትን ነው ለጤና እክል ያጋጥማል። ኸምር ወይም የአልኮል መጠጥ ወይም አስካሪ መጠጥ ኢንቶክሲኬሽን ድሪንክ የሚባለውን ብትጠጣ ሐራም ነው ተብለሃል። ብትጠጣ ግን ኮንሲኩዌንሱ አንተ ጋር ነው የሚመጣው። ስለዚህ አንተ ራስን በመበደል ለምን በደልክ ብሎ ይጠይቃል ማለት ነው። ሞራል አካውንታቢሊቲ ነው። ግብረ ገባዊ ተጠያቂነት መስኡል አደብ ይባላል። ግብረ ገባዊ ተጠያቂነት ነው ራሱ ማለት ነው። ስለዚህ ልክ አንድ ትራፊክ የሆነ ካምፓኒ ቀይ መብራት ሲበራ ማቆም አለብህ፣ ቢጫ ማስጠንቀቂያ ነው፣ አረንጓዴ ሂድ ነው ብሎ ቢናገር ያንን ስርዓት ኦርደሩን ለኔና ላንተ የተቀመጠልን ያንን ስርዓት ብትተላለፍ ምን ይሆናል? ምን ይፈጠራል? ለምሳሌ ቀይ ሲበራ አንተ እንደ አረንጓዴው ብትሮጥ ምን ይፈጠራል? አደጋ ይከሰታል ማለት ነው። መጨረሻ ላይ አደጋ በተፈጠርከው አደጋ ቅጣት ቢሰጥ ጥሩ ነገር ደግሞ በሰራው ነገር ደግሞ ሽልማት ቢሰጥ ምንድን ነው የሚያመለክተው? የጎደለው ሊሞላ ነው የትራፊክ ካምፓኒው። እሱ ጎሎበት የሆነ ነገር አንተ እየሞላህለት ነው ስትታዘዘው። እንደዛ አይደለም አይደለ? የጎደለው ነገር አይደለ። አንተ ነው ስርዓቱ የተዘረጋው። ስርዓቱ ላይ ደግሞ ባለመተ ቅጣት ቢመጣብህ እዚህ ቦታ ላይ ፓርክ አታድርግ፣ እዚህ ቦታ ላይ የሰው መተላለፊያ ነው ምናምን ተብሎ ተነገረ። አንተ ሄደህ ፓርክ አደረክ ወይ ቀይ መብራት ሲበራ ሄድክና ከሌላ መኪና ጋር ተጋጨና ብትቀጣ የጎደለው ነገር መሙላቱ ነው? አይደለም። በቃ እንደዛ ማለት ነው። አላህ ጋር ያለው ነገር እንደዛ ነው ያለው ማለት ነው። የጎደለው ነገር ሲሞላ ነው አንድ ነገር ተብቃቂ ነው፣ ከዓለማት ተብቃቂ ነው። እሱ የተብቃቃ ነው፣ ከፍጥረት አይፈልግም እያልን ለምንድን ነው የሚፈልገው ብለህ የምትለው የጎደለ ነገር ሲሞላ ነው። ከሱ ለሰው ነው የሚሰራው። እኔ ከአንተ በፈልግ የሆነ ነገር እኔ ጋር የሌለ ነገርና አንተ ጋር ያለ ነገር ነው መሆን ያለበት። የአላህ ግን ሲሆን ግን አንደኛ አውቶሪቲ ሺፕ ነው፣ ስልጣኑ የምትቀበልበት ነው። ሁለተኛ ነገር ደግሞ አዛዥነቱ የምትቀበልበት ነው። ሶስተኛ ኮሚኒኬት ማድረጊያም ነው። ለምሳሌ ዱዓ ምናምን፣ ጸሎት፣ ሶላት የመሳሰሉ ነገሮች ኮንታክት እያደረግከው ነው ያለው። ኮንታክት ማድረግ ለራስህ ከጃይ ነው ራሱና እሱ የሚከጅል አይደለም ከፍጡራኖቹ። በቃ ኮሚኒኬት እያደረግክ ነው። አንድ ልጅ አባቱን ቢጠይቀው ማለት ነው የሆነ ነገር ቢጠይቀው የጎደለ ነገር የሚሞላ ነገር የለም። የራሱን ነው የጠየቀው ራሱ ማለት ነው። ከዛ አንፃር ነው የሚታየው። አይ ቲንክ የኛ ኮንሴፕታችን እንደዚህ ነው ስለ አምልኮ ያለን ነገር ማለት ነው። እሺ ኡስታዝ፣ ግልጽ ነው። ግን አንድ ሀሳብ እዛችሁ ጋር ያለኝ አሁን እኛ ያወቅነው ግዴታ መገዛት አለብን። አልገዛም ካልን ደግሞ ያው ህጉን እንትን መጥፎ ነገር ባንሰራ ራሱ ያው ግዴታ መገዛት አለብን ፈጣሪ ነው። ግን ደግሞ አሁን ፈጣሪን ሳያውቁት የሚኖሩ አሁን በተለያየ ሀገራት ያሉት አሁን እነሱ ደግሞ አሁን በቻይና ስንወስደው በባህላዊ ነገር ያመልካሉ፣ ባህልን ይዘው ማለት ነው። እነሱ አሁን ፈጣሪን አያውቁም፣ ግን በባህል ውስጥ አሪፍ የሆነ እሴት አላቸው ማለት ነው። በእሴታቸው ውስጥ የሆነ በቃ እሴት ባህል ራሱ እንደ ሃይማኖት ስለሆነ ያንን ነገር ይከተላሉ። ግን ፈጣሪን ሳያገኙት አሁን እነሱ ሲሞቱ እና የኛ ደግሞ ፈጣሪን አውቀን ያው ካለመገዛት ያለውን ነገር እሱን ትንሽ ብታወራራሉ። መልእክቱን የሰማና ያልሰማ ሰው አንድ አይደለም እኛ ጋር በኢስላም ማለት ነው። አንተ አልክ እንጂ ቻይና ውስጥም ራሱ የኢስላም መልእክት ሰምተዋል ሰዎች። ነገር ግን መልእክቱን መስማትና አለመስማት ለውጥ አለው ራሱ። በሱረቱ ኒሳ ምዕራፍ 17 በሱረቱ ኒሳ ምዕራፍ 17 ቁጥር 15 ላይ እንደዛ ነው። መልእክተኛ እስከምን ድረስ የምንቀጣ አይደለንም እናይለን። ቅጣትም የሚቀበለው አንድ ሰው መልእክቱን ሲሰማ ነው። መልእክቱን ግን ያልሰማ ሰው በምንም መልኩ አይቀጣም። ራሱ የትንሣኤ ቀን ወይም የፍርድ ቀን ላይ ይሄ ነገር አድርጋል ተብሎ በጌታው ፊት ከሞት በኋላ ባለው ህይወት አይጠየቅም ራሱ ማለት ነው።
አንድ ሶስት ሰዎች አሉ የማይጠየቁ አይደለ? አንደኛ ሪሳላውን ያልሰሙ ሰዎች አሉ። ሁለተኛ የህፃናት አሉ፣ ለአቅመ አደምና ለአቅመ ሐዋ ያልደረሱ ሰዎች አሉ። ሶስተኛውና የመጨረሻ ደግሞ የአእምሮ ችግር ያለባቸው ማለትም የአቅል የሌላቸው ሰዎች አይጠየቁም። አንድ ሰውን ከፎቅ ላይ አንድ እብድ የሆነ ሰው ቢወረውርና ቢገድል ነፍሰ ገዳይ ተብሎ አላህ ዘንድ አይጠየቅም። አሁን ለምሳሌ ማለት ነው አንድ ህፃን ልጅም ለአቅመ አደምና ለአቅመ ሐዋ ያልደረሱ ከፎቅ ላይ አንድ ሰው ቢወርድ ምናልባት ፍርድ ቤት የሆነ ነገር ሊለው ይችላል። አላህ ዘንድ ግን ሰው ገድልሃል ተብሎ አይጠየቅም። ሌላው ደግሞ መልእክቱ ያልደረሰ ሰው ምንም ሱረቱል አሕዛብ ምዕራፍ 33 ቁጥር 5 እና 6 ላይ እንደዛ ነው። ሳታውቁ በምታደርጉት ነገር ኃጢአት አይሆንባችሁም ይላል። ልባችሁ እያወቀ ባደረጋችሁት ነገር ኃጢአት ይሆንባችኋል አለ። ስለዚህ ሳታውቅ በምታደርገው ነገር አንድ ሰው ኦብስኩር የሆነ ኤሪያ ውስጥ እየኖረ ምንም ሪሳላ ምንም መልእክት ያልደረሰው ሰው ከሆነ ለምሳሌ መማታት፣ መግደል ምናምን የመሳሰሉ ነገሮችን እያደረገ ቢያድግ በኋላ ላይ ፍርድ ቀን መማታት፣ መግደል ምን እንደሆነ ማንም ካልነገረው አይጠየቅም በምን ሂሳብ። እንደዛ ነው ትምህርታችን ማለት ነውና ኢቭን መልእክቱንም ሰምቶ ፈህምና ማአና የሚባል ነገር አለ። ሚኒንጉና አንደርስታንዲንጉን በደንብ ጤነኛ አይምሮ ኖሮት ብዙ ነገሮች ይታይለታል። የትንሣኤ ቀን ራሱ ማለት ኮዛል ፋክተር ይታይለታል፣ ጤናው ኮንዲሽናል ፋክተር ይታይለታል። መልእክቱን ሰምቷል አልተሰማም፣ ኢንቫይሮንመንታል ፋክተር ይታይለታል። የተለያየ ነገር ገቢ ይሆናል ማለት ነው እንጂ እንዲህ ዝም ብሎ እጃችን እውነተኛ ፈራጅ ነው እሱ። የሱ ፍርድ ዝም ብሎ አድሏዊ አይደለም እና እኛ እንደምናስበውም አይደለም። በራሳችን ሚዛን እየመሰልን ነው የምንጨነቀው። ፈጣሪ ማለት ሳንፈልግ ወደዚህ ዓለም ያመጣን ነው። ከመጣን በኋላ ደግሞ የፍሪዊል ጋር የተያያዘ ነገር አለው። ያው ፍሪዊል የሚባለው ነገር ታውቃለህ፣ የሶርሱ ውድ ነው ወይስ ኮንዲሽናል ነው በሚለው በስኮላሮች መካከል ጭቅጭቅ አለው ራሱን የቻለ። እኛ ሁለቱም ነው ብለን የምንለው። ልክ አንድ ህፃን ልጅ ከእናቱ ማህፀን ጀምሮ የሴክሹዋል ኦርጋኖች ይኖሩታል፣ ግን ፈንክሽን ማድረግ አይችልም። ፈንክሽን ለማድረግ አንደኛ ለአቅመ አደምና ለአቅመ ሐዋ መድረስ አለበት፣ መብሰል አለበት፣ ማግባት አለበት፣ በኒካ መሰተር አለበት ምናምን። እንደዚህ አይነት ነገር ኮንዲሽናል ናቸው። የሰው ልጅን ፍሪ ዊሉ ከመጀመሪያ ሲፈጠርም ጀምሮ አብረው አለ፣ ሶርሱ ሁሉ ነው ብለን የምንለው። ግን ፈንክሽን የሚያደርገው ሪሳላውን ከሰማ በኋላ ማመዛዘን አይምሮ ካለው ምናምን ከዛ ጋር ነው ተያይዞ የሚሰራው ነገር። ስለዚህ አንተ እንዳልከው ዝም ብሎ ባቦ ሰጥ ወይም ፍርደ ገምድል የሆነ ወይም ደግሞ የደቦ ፍርድ የሚፈርድ አይደለም አላህ። ስለዚህ ከዛ አንፃር ይኸው እዚህ ጋር አንድ ነገር ልጨምርልን ውባ። አይ ቲንክ ከጠየቀው ጥያቄ ውስጥ እንትንም ጠይቀሃል መሰለኝ። አሁን ለምሳሌ አንድ ሰው አምላክን ሳይገዛ መልካም ባህሪን ያደርጋል፣ ጥሩም ባህሪ ያደርጋል እና ይሄ ከምን ይታያል አይነት ነገርም ጠይቀሃል መሰለኝ። ትክክል ነኝ? አዎ አንስቼዋለሁ። እሱ ደግሞ እንዴት መሰለ የሚሆነው፣ አሁን ለምሳሌ አንድ ቻይናዊ በባህሉ መሰረት ምናምን ነገር ጥሩ ቢሆን መልካም ቢሆን መልካም ምግባሮች ምናምን ነገር ቢያደርግ ግን ፈጣሪን ባያመልክ ባይገዛ ግን እንዳልኩ ዝም ብሎ ይሄ ግምድል ፈርድ የሆነ ነገር የለም። ገባ? ስለ እስልምና ሰምቶ በስነስርዓት ተረድቶ ያንን ነገር የማይቀበል ከሆነ ግን አላህ ምንድነው የሚያደርገው? መልካምነቱ ስለማን እንደነበረ ያያል። አሁን ለምሳሌ አንተ አላህን ሳትገዛ ከባህል አንጻር መልካም ሆንክ ለሰው ልጆች፣ መልካምነት ከምን የመነጫ ነው? ስለማን ብለህ ነው መልካም የሆንኩ? ኖባ ከእሴቱ አንጻር ነው፣ ካለበት ሁኔታ የባህሉ አይነት። አያ መልካምነትም አጥፊነትም ከባህልህ አንጻር ወይ ከእሴት አንጻር ከሆነ የምትመነዳ ከሆነ እሴቱ ይመነዳል፣ የምትቀጣም ከሆነ እሴቱ ይሆናል። ግን ያው እሴቱ ደግሞ ከምድር አያልፍም፣ እዚሁ ነው የምጨርሰው። እኛ ግን ለአላህ ብለን መልካም ነገርን ስናደርግ ገባ አይደለ? ስለ አላህ ብለን ያደረግነው። ስለዚህ አላህ ይመነዳናል ማለት ነው። ገባ ካደለ? አላህ የሚጠይቅህ መልካም እኮ እንዲያደርግ የነበረ ብለህ ስትል ስለማን ብለህ ነው መልካም የሆንኩ ይልሃል። ገባ? ስለ እሴት ብለህ ከሆነ ያው እዚሁ ምድር ላይ ትመነዳለህ ማለት ነው። ግን ስለ አላህ ብለህ ስላልሆነ ይህንን ነገር ስታደርግ የነበረው ያው አላህ እኛ ከሞት በኋላ ያስቀመጠንን ምንዶች ከነሱ ቀሪ ነው የምትሆነው ማለት ነው። ግን ስለ አላህ ብለህ ያንን ነገር የምታረግ ከሆነ እንግዲህ ሽልማቱን ተቀባይ ትሆናለህ ማለት ነው። እና ይህ መልካም ስለሆንክ ብቻ አይደለም። ገባህ አይደለ? መልካምነትህ ስለማን ነው?
በቃ መልካምነትን ስለማን ብለህ ነው የምታደርገው? ስለ እሴቱ ነው? ስለ ባህልክ ነው? ስለ ቤተሰብክ ነው? ስለ አባትክ ነው የሚለው ነገር እሱ ጋርም ይሆናል። እና እኛ ሙስሊሞች መልካም ስንሆን ስለ አላህ ብለን ነው መልካም የምንሆን። ገባክ አይደለ? እሱ ስላዘዘን በዛም መንገድ ደግሞ ቅድም እንደነገርኩ ስለምንገዘው ማለት ነው። ስለዚህ እኛ መልካምነታችን ስለ አላህ ብለን ስለሆነ ምንዳችንን ከአላህ እናገኛለን ማለት ነው። አንተ ግን ስለ እሴት ወይ ስለ ባህል ብለህ ከሆነ መልካምነት ያው እሴትና ባህልክ የሚመነዳ ከሆነ ወይ እንግዲህ ሜክሲኮ ወይ ለጋህር አካባቢ ሐውልት ያቆሙልክ ይሆናል። ከዛ የዘለለ ነገር ግን አይኖርም። ወይ የሆነ ትልቅ ህንፃ ወይ መንገድ ምናምን በስምክ ይሰይሙልክ ይሆናል። ከዛ የዘለለ ነገር ግን አይኖርም። ግን ስለ አላህ ብለህ ግን መልካም ስትሆን ምናልባት በምድር እንትን ተዞላሚ ወይ ተበዳይ ልትሆን ትችላለህ። ግን ስለ አላህ ብለህ መልካም ነገር ስላደረግ ያው ከሞት በኋላ ባለ ህይወት በአላህ ምንዳህን ታገኛለህ ማለት ነው። አብዱ መጨመር የምፈልገው ነገር ካለ ጨምር፣ ቀጥሉ። ኡስታዝም መጨመር የምፈልገው ነገር ካለ ታብታብ አድርጉ። እሺ እኔ ሉጣ በነገራችን ላይ የገባውበት ዓላማና ኢላማ አብዱል ከሪምን ሳየው ከጃጋ ሰላም ለማለት ፈልጌ ነው። ያው ሲናፍቀኝ ናፍቆት ይለወጣ ብዬ ነው። እሷ አልናፈኩትም መሰለኝ። በቃ ዝም ነው ያለው ራሱ። ትናንትና ያገኘኝ ነው የመሰለው። ትናንትና አብረን የዋልን ነው የሚመስለው፣ ወይ ደግሞ ጠዋት አብረን ያሳለፍን ነው የመሰለው። እና ለዛ እኔ ናፍቆቴን ነው የተወጣሁት የነበረው። እንኳን ስላገኘው ደስ ብሎኛል። አትጥፋ። ማሻአላ ላይ ጠብቅህ እቅደም ብዬ ነው። አንተ እኮ ነው የጠፋው ኡስታዝ። እሺ ይሁን ችግር የለውም። አንተ ነበር የጠፋው እንዴ? ተገልብጦ ወደ ከዚህም በላይ እጠፋለሁ። የሚመች አሁን ላይ አይመቸኝም ምንም ነገር። ያው እንደዚህ ሰላምታ ምናምን ካልሆነ በስተቀር እንዲሁ ዝም ብሎ ገረፍ ካልሆነ በስተቀር እንትን አይሆንም ራሱ ማለት ነው። ሽርክት ነው እና መደዴ ነው። ከዚህ በኋላ አመጣጤ ሽርክትና መደዴ ስለሆነ ለእናንተ ትተነዋል ማለት ነው። ኢንሻአላህ አትጥፉ። ዛቢሮ ሉጣ እሺ ኡስታዝ አላህ ይጠብቅ። ሰላም አለይኩም። አሚን። እሺ ወአለይኩም ሰላም። ኧረ ቆይ ትንሽ መቆየት ብቻል ኡስታዝ ነው። አይ መውጣት አለብኝ እኔ ጋር ያው ተካለሉ ነገር በፕሮግራም ነው። ደግሞ ሌላም ቲክቶክ አለ እዚህ ቤት ውስጥ እና ከዛ ጋር እሺ። ሰላም አለይኩም። ወአለይኩም ሰላም። አላህ ይጠብቅ ኡስታዝ። አንተ የሌለ እኮ ነው እኔ ማውራት የሚከብደኝ ታውቃለህ። እጃ ኡስታዝ ካለ ገባ። እኔ አሁን ቅድም ብዙ ሀሳብ መስጠት የምፈልገው ነበረ፣ ግን የሌለን የሚከብደኝ በቃ ላኢላሃ ኢላላህ በቃ በጣም የሆነ የምናገረው ነገር ሁላ ነው የሚተሳሰርብኝ። ከባድ። እሺ እኔን አሳነሰኝ። እሺ ሻሃዳ እንደሚይዝ ሰው በትልቁ አታርገኝ። አሁንማ በትክክል ነው የማወራው እኮ። አሁን ብዙም አታወራልሽ ነው። ቅድም ኡስታዝ እያለ ምንም ዝም ብዬ ሊሆን ይችላል። አሁን ለማንኛውም አይነት መልስ ነው መልሰው ነው ብለህ እሺ ኖባ ቀጥል። ጥያቄ ካልተመለሰ ቀጥል። አሁን እያወራን ጃ ቀጥልሽ። አይ ኡስታዝ በጣም ብዙ እውቀት ትልቅ እንትን ስላለ እሺ ለሁለት ወይ አተልቀው። እኔ እያዞረኝ ነው ብቻዬን እንዲህ ከጠለቁ ቆይ ሆነ ዛሬው ትልቅ እና እንዲህ በጣም ጠፍተሃል አንተ ራሱ አንድ። ለዛ እንደዚህ ነው መሆን ያለበት። እሺ ክርስቲያኑ ክርስቲያን ካለ ኖቫም ካለ ቀጥል። ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ መግባት ትችላላችሁ። ኖቫ ቀጥል። እሺ እንትን ይሄ ተመለሰልክ የአሁኑ ጥያቄ? እሺ ሪከርድ እንትን አርግቼዋለሁ። ልብ ብዬ አዳመጠውና ያስኳቸው ነገሮች ሪከርድ ያደረገ ደግሞ ጠይቄያለሁ። ያለ ባለቤት ፍቃድ ሪከርድ ማረሽ። ቀጥልሽ። እሺ እንትን አሁን ብዙ ሃይማኖት አለና ይሄ ሁላ ሃይማኖት እያለ እንዴት ነው አሁን አንዱን ትክክለኛ ብለን ማወቅ የምንችለው? ያው እንትን ቀላል ጥያቄ ነው። ምን መሰለክማ ያው እንስሶች ብንሆን ኖሮ ለመለየት ይከብደን ነበር፣ ምክንያቱም ማገናዘብ ስለማንችል ማለት ነው። ግን መጀመሪያ ላይ ሲጀመር ቅድም ብያለሁ፣ አንተ ፈጣሪ አለ ብለህ ካመንክ ያ ፈጣሪ አንደኛ ፍትሃዊ ነው። ገባህ አይደለ?
ስለዚህ ፍትሃዊ ከሆነ እነዚህ ሃይማኖቶች ውስጥ አንተ ፍትሃዊ ነው ብለህ የምታስበውን አምላክ ትፈልጋለህ። የተለያየ የምታስቀምጣቸው ስታንዳርዶች ይኖራሉ። ያንን ስታንዳርድ እንግዲህ ያሟላልህን ሃይማኖት ብለህ ትይዘዋለህ። የትክክለኛ የአምላክ ሃይማኖት ነው ብለህ ትይዛለህ ማለት ነው። ካልሆነ በልምድ አብዛኛውን ጊዜ አይተከው ከሆነ ልምድ ነው። የሆነ እንትን ሃይማኖት ላይ ትወለዳለህ፣ ያንን ነገር ኤክሰርሳይዝ ታደርገዋለህ፣ ትወደዋለህ። በቃ ካለሱ ወደ ውጭ ምናምን አይነት ነገር ትላለህ እና ኢቭን ራሱ ብዙን ጊዜ ስለ ሃይማኖት አጣርተው ይሄ እንዴት ልበልክማ ይሄ ከሰርክል ውስጥ አውት ኦፍ ዘ ሰርክል ማየት መቻል አለብህ። ገባ? ከሌላ አንግል ራስን ማየት የሚችል ሰው ያንን እርምጃ የሚራመድ ሰው በቃ በጣም ጠንካራ ሰው ነው። ገባ ካደለ ግን አሁን ያለህበት ውስጥ ነገር ሆነ ግን እሱ ትክክል ነው ብለህ ራስን ጭንቅላትን ብሎ ካርገንትን የምትል ከሆነ ሌላ አይጠመም፣ ልትቀበለውም አችልም። ስለዚህ ምንድነው መጀመሪያ ስታንዳርድን ታወጣለህ። እኔ ትክክለኛ ፈጣሪ ብዬ የማስበው ፈጣሪ ፍትሃዊ ነው። ኦኬ ፍትሃዊ ነው ስል ከምን አንጻር ነው? ገባ ካደለ እና ብዙ ነገሮችን ታስብና መጀመሪያ ለራስህ ስታንዳርድ ታስቀምጣለህ። ከዛ ካስቀመጥክ በኋላ ይህን ስታንዳርድ እዛ ሃይማኖት ውስጥ ትፈልጋለህ ማለት ነው። የዛን ጊዜ በጣም ኢዚ ይሆንልሃል እና ነገሮችን ኒውትራል ሆኖ ለማየት መሞከር በቃ ይሄን ብቻ ማድረግ በቂ ነው ብዬ አስባለሁ። አብዱ የምጨምርለት ካለ ጨምረት። ትሩዝ ደህና ደር አይልም። ኤቢ ገብቷል ጃይ ምናልባት ኖቫ ከጨረሰ ኤቢ ክርስቲያን ኖቫ ተመለሰለች። እሺ አይ በቂ ነው። ሌላ ጊዜ እመጣለሁ። አንድ ነገር ልጨምርልህ። አላህ በቁርአን ውስጥ ምን ይላል መሰለህ? በሱ ላይ እውቀት የሌላችሁን ነገር አትከተሉ ይላል። ምን አለ ኖቫ? በሱ ላይ እውቀት በሌላችሁ ነገር አትከተሉ። በቃ በሱ ላይ እውቀት የሌላችሁን ነገር እንዳትከተሉ አለ። ስለዚህ የምትከተለውን ነገር ማወቅ አለብህ እያለክ ነው። ገባህ አይደለ? ከዛ አላህ ደግሞ በቁርአን ላይ ሲያዝክ መጀመሪያ የሚያዝክ ነገር አንብብ ነው። እኔን ተገዛ አይደለም፣ እኔን አምልክ፣ እኔ ብቻ አምላክ ነኝ ከኔ ሌላ ምናምን እንደዚህ አይነት ነገር አይደለም ያለው። መጀመሪያ አንብብ ነው የሚልክ አለ። ከዛ አወቅ፣ ከዛ አመን፣ ከዛ ያመንከውን ተቀበል፣ ከዛ ኑር ነው። በቃ እስልምና ላይ ስመጣ ይሄ ነው። መጀመሪያ ታነባለህ፣ ከዛ ታውቃለህ፣ ማወቅ፣ ከዛ ያወቅከው ማመን፣ ከዛ ያመንከውን ነገር ተቀብለ መኖር። በቃ ያ ነው። መጀመሪያ ታነባለህ፣ ከዛ ማወቅ፣ ከዛ ማመን፣ ከዛ ያመንከውን ነገር ኖሮ ማለፍ ነው። ይሄ ነው በቃ አላህ በቁርአን ውስጥ የሚለው መጀመሪያ አንብብ ነው። ካነበብክ በኋላ እወቅ ነው እና እውቀት ያለህበት ምንም የማታውቀውን ነገር ተከተል የሚባለውን ነገር ሪኮመንድ አይደረግም። በቃ እውቀት ሊኖርክ ይገባል። አላህንም ስትገዛው አውቀከው በደንብ ማምነከው ነው እንድትገዛው የሚፈለገው እንጂ ዝም ብሎ እንዲህ በጭሳጭስ ምናምን ሌሊት እየተነሱ እያለቀሱ እየተንበረከኩ ምናምን እንደዚህ የሚገለጥ ምናምን አይነት ነገር የለም። እዚህ ማንበብ፣ ማወቅ፣ ማመን። እሺ እዚቹ ጋር አንድ ጥያቄ ልጠይቅህ ይችላል? እሺ እስልምና የመጣው ያው ከአደም ጀምሮ ነው እና እስከ ረሱል ድረስ ነው። ይህ ከሆነ ምን እውነት ትክክለኛ ከአደም ጀምሮ እስከ ረሱል መሆኑን ምን ማስረጃ አለ? ትክክለኛ መሆኑን ቀላል መልስ መልስልሃለሁ። አሁን ለምሳሌ እኛ ከነብዩ መሐመድ በፊት እስልምና ነበረ፣ ሁሉም ነቢያቶች እስልምና ላይክ ሙስሊሞች ናቸው ስንል ልክ እኛ እንደምናደርገው ይሰግዳሉ ማለት አይደለም። ወይ እንደዚህ አዛን እንደሚደረገው አሁን እኛ ጋር ያለው ፓሽን አለ እንደሱ ያደርጋሉ ማለት አይደለም። ለምሳሌ እኛ በቀን 5 ስንሰግድ እነሱም 5 ይሰግዳሉ ማለት አይደለም። ይሰግዳሉ ግን በራሳቸው መንገድ ነው የሚሰግዱት። ገባ ካለ እኛ ይጾማሉ፣ እኛ ግን እንደምንጾመው አይደለም ይጾሙት። ገባ ካለ እኛ እንደምናደርገው ኤግዛክት አይነቱንም ባይሆን እነሱ በራሳቸው መንገድ ያደርጋሉ። ገባ ካለ አሁን ምንድነው ከድሮ የነበሩት ሙስሊሞች ናቸው ሲባል እዚህ ዘመን ላይ ያሉት ሙስሊሞች ወስደው ያንን ነገር የማመሳሰል ነገር አለ። እኛ ግን ከድሮ ጀምሮ ከአዳም ጀምሮ ሰው ልጅ እስልምና ላይ የተፈጠረው ስንል ምን ማለታችን ነው ሲባል እኛ አንድ እምነት አለን። ገባ እሱ እምነታችን ደግሞ ምንድነው? አዘለም ፈነዳም እንጠጥም አለ ፈጣሪ አለ ብለን እናምናለን። ያ ፈጣሪ ደግሞ አንድ ነው። ገባ ካለ ስለዚህ ሁሉም ባትል አሁን ለምሳሌ አብሶ ይሄ ሞኖቲዝም ላይ ያሉ ሃይማኖቶች እሱን ፈጣሪ ነው የሚያመልኩት ብለን እናምናለን። ግን ምንድነው እሱ ላይ አሻርከውበታል። እንደገና ደግሞ ለሱ የተሳሳተ ባህሪ ሰጥተውታል ብለን ነው የምናምነው።
ገባክ አይደለ? ስለዚህ ምንድነው እኛ ብለን የምናምነው ከድሮ ጀምሮ ፈጣሪ አዳምን ሲፈጥረው በቃ አዳም ፈጣሪን ይገዛ ነበር። ገባክ አይደለ? ወይ ደግሞ ፈጣሪን ይታዘዝ ነበር። ያ ደግሞ ስሙ ትርጓሜው ሙስሊም ይባላል። ሙስሊም ማለት ለአምላክ የሚታዘዝ ማለት ነው። ኢስላም ማለት ደግሞ ያንን አምላክ የምትታዘዝበት መንገድ ነው። ተረዳኸኝ ያልኩ ነገር። ስለዚህ ከጥንት ጀምሮ ከነቢዩ መሐመድ በፊት ላይክ አንድን ፈጣሪ የሚገዙ ሰዎች ነበሩ ብለን ነው የምናምነው። ገባክ አይደለ? አሁን ምን አንዳንድ በጣም የገረመኝ መልስ አለና አሁን ለምሳሌ በክርስትና ሃይማኖት አንድ ሰው ክርስትና ሳይጠመቅ ምንድን ነው ኖባ? እስቲ ገምት እስቲ። ያው ክርስትና ተጠምቆ ነው ክርስቲያን የሚሆነው። ሳይጠመቅ በፊትስ ምንድን ነው? ኤቲስት ነው? ኢሉሚናቲ ነው? ዋቄት ፈና ነው? ምንድን ነው? እሱን እኔ አላውቅም። እኔ እንጃ። ግን ክርስቲያን አይደለም። ያው ግዴታ ሲጠመቅ ነው ክርስቲያን የሚሆነው። ካልተጠመቀ እኮ ሲፈጠር ምንድን ነው? አሁን እኛ ጥያቄያችን ምንድን ነው? ሲፈጠር ምንድን ነው ብለን ስንጠይቅ እኛ መልሳችን ምንድን ነው? ሲፈጠር አንድን አምላክ የሚገዛ ሆኖ ነው የተፈጠረው። ከዛ ልክ ሲያድግ ነው ይህንን አምላክ የሚተው ብለን ነው የምናምነው። ስለዚህ አዳም ሲፈጠር አንድ አምላክን የሚገዛና የሚታዘዝ ሆኖ ነው የተፈጠረው። ገባካ? ያንን ነገር ደግሞ ያንን አምላክ የሚታዘዝና የሚገዛ ደግሞ እኛ ሙስሊም እንላለን። ለዚህ ነው እኛ ሰዎች ሲወለዱ ሙስሊሞች ናቸው የምንለው። ለዚህ ነው ማለት የሆነ ቆባ አድርገው ፂም አሳድገው ጀለቢያ ለብሰው ከነ መስገጃቸው ይወለዳሉ ምናምን እያለን አይደለም። ግን እነሱ ምንድነው ሲወለዱ አንድን አምላክ የሚታዘዙ ፊጥራ የሚባል ኮንሰፕት አለ። ገባክ አይደል? እኛ ራሱ ተፈጥሯችንን አንድን አምላክ እንድንገዛ ተደርገን ነው የተፈጠርነው አፈጣጠራችን ማለት ነው። ስለዚህ አዳም ሲፈጠር ኤቲስት አይደለም ወይ ዋቄ ፈና ወይ ክርስቲያን አይደለም፣ አንድን አምላክ የሚታዘዝ ነው ለማለት ነው። አብዱ ጨምርለት። ያ በትክክል አሁን አንተ ያልከው ላይ ነው አክቹዋሊ አንድ ሰው እንትን ሲል ተፈጥሮ ላይ ያለው ሰሂህ ሙስሊም ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 2659 ላይ the mother of every person gives him a birth according to his true nature በዛው በተፈጥሮ ላይ ሆኖ ነው እናቱ የምትወልደው። it subsequently his parents who make him a Jew or a Christian ወይም ደግሞ አይሁድ ወይ ሆነ የሚያደርጉት ቤተሰቦቹ ናቸው ማለት የአላህ መልእክተኛ ይናገራሉ። በነገራችን ላይ አንድ ቪዲዮ ላሳይክ። ሰሞኑ ላይ እንትን እየተባለ ያለ አንድ ጩጬ ልጅ አይታታል። ላሳይክ። እሺ ክፈት። ኧረ በጣም ነው የሚገርቻ ጥያቄ እየጠየቀች ነው። ገባህ? እግዚአብሔር እንዴት ምግብ ይበላል እያለች ማለት ነው። ጩጬ ልጅ ችኛለች። ገባ ይበላሉ ወይ? ገባ አዳም እግዚአብሔር ምግብ ይበላል ወይ? እንዴት እንደዛልሽው? በጣም ነው ያስደነገጥሽኝ። እግዚአብሔር ምግብ ይበላል አስዋል ኩዌሽን ኦፍ ፎቶ ላይ ግድግዳ ላይ የተሰቀለውን አየችና እግዚአብሔር ምግብ ይበላል ወይ ብላ እየጠየቀች ነው። ከአእምሯ ጥያቄ ሆኖ ነው የመጣው። ቢኮዝ መጀመሪያ ላይ አምላክ ፍጥረት ዓለም ነው የፈጠረው። ይሄ አምላክ ይሄ አካል እኛ እሱ ላይ እንደገፋለን እንጂ እሱ ልክ እኛ በምናሳልፍበት መልኩ ይሆናል የሚለው ነገር ከመነሻው አንድ አካል ተፈጥሮ ላይ ሆኖ አንድ ሰው ከመጣ ምንድነው ይሄ ለምሳሌ ፍጥረት ዓለሙን ያስገኘው አካል ኦብቪየስሊ ልክ እንደኛ ፍጥረት ዓለሙን አይፈልገውም። ዲፔንዳንት አይደለም። ገባ? ጥገኛ አይደለም። የዛ ራሱ የሰራው ነገር ጥገኛ ቢሆንማ መጀመሪያውኑ ሌላ እሱ ሊያሰራለት አካል ያስፈልገዋል። ዜርፎር ይህን ፍጥረት ዓለም አምላክ ነው አንቺን የፈጠረ ብሎ በተፈጥሮ ላይ ሲሆን እንደዛ ብሎ ሳታስረዳው ዩኒቨርሱን ፍጥረት ዓለሙን ብቻ አይቶ በመመልከት ዲዛይን ለምሳሌ አንዱ ዲዛይን አርጊመንት ነው። አክቹዋሊ አምላክ ለምን ነው የምናውቀው? አንደኛው ኮስሞሎጂካል አርጊመንት ነው። እነዚህን በአጠቃላይ አይተህ አምላክ እንደፈጠረ ታያለህ። ግን በየትኛውም እዚህ ድምዳሜ ላይ ከደረስክ ሕፃን ልጅም ሆነ ምንም ሆነ በየትኛውም ላይ ተፈጥሮ ላይ ስለምትሆን ይህን ተፈጥሮ ላይ ሆነ ይሄ አንዱ አምላክ እዚህ ላይ ጥገኛ ነው ብለው ጭራሽ አትቀበልም። ጥያቄ ጭራሽ አትቀበልም። እና አድገመው እያላችሁ ነው። እሺ ልድገመው። እሺ ላድገመው እያሉኝ ነው። እግዚአብሔር ምግብ ይበላል ወይ አለች። እንዴት እንደዛልሽው? በጣም ነው ያስደነገጥሽኝ። እንዴት እንደዛልሽው? በጣም ነው ያስደነገጥሽኝ። እናትየዋ ደንግጣለች እንደዛ ስለተባለ። ምክንያቱም እያደገች ተበርዛለች። እሷን ገባ? የእሷ አእምሮ ተበርዟል። የጭጫዋ ግን አልተበረዘም። ከዛ ፎቶውን አሳየች። እግዚአብሔር እዛ ጋር ምግብ እየበላ ነው አለች። ይበላል ወይ ብላ ጥያቄ ሆነባት።
ምክንያቱም እሱ የሚመግበን ከሆነ እሱ እንዴት እንደሆነ የሚመግብ ለዛ ነው አላህ ማለት ቅድም ያልከው እሱን ላጠናክርልህ ብዬ ነው። ሐዲስ ላይ ቃል በቃል እንደዛ ተናግሯል። በተፈጥሮ ላይ ነው እንጂ ከዛ በኋላ ነው ቤተሰቦቹ ወይ የሆነ አካል ያደርጉታል። እንደዛ ነው የሚቀጥለው። ወይ የሆነ ያጠምቁትና ወይ ወደ እምነት ይቀይሩታል ምናምን ነገር በማጥመቅ በማለት በነዚህ ነገሮች ከዛ በኋላ ልክ ስርዓቱን እየተከተለ እየሸመደደው እየለመደው ይመጣል ምናምን እንደዚህ ይሄ ስርዓቱን እየተከተለው አእምሮ እየተቀየረ ይመጣል። ከዛ ደግሞ አብዝቶ ጠያቂ ወይም ደግሞ ጥሩ አንባቢ ከሆነ ደግሞ ከዚህም ካለበት ደግሞ ይወጣል። ሲወጣ እንዴት ነው? ያው ብዙ ሃይማኖቶች አሉ ብሎ ያነሳው ፖይንት ላይ እንዳለህ ነው። ማወቅ ይቀድማል። እስልምና ላይ ማወቅ ነው የሚቀድም። ማወቅ ስትል ከምን አንጻር ብዙ ነገሮችን ስታንዳርድ አድርገን መመልከት ይችላል። ኢቭን ፍጥረተ ዓለሙን ራሱ የሚመጥን ነው ወይ? ኢቭን አንዱ ጥያቄ ይሄ ነው። ለምሳሌ ጀስት የሆነ አንድ ውሻ ነው ፕሌን የፈጠረው ብትባል ትቀበላለህ? አትቀበልም። ምክንያቱም የውሻው ያለውን ኢንቴሌክት ከዛ ጋር አይመጣጠንም። ገባህ? ያንን ታውቃለህ። መጽሐፉ ላይ የተነገረህን አምላክ ስታየው ከፍጥረተ ዓለሙ ጋር ማች አያደርግም። አንዳንዴ አብዛኛውን ያ ሁሉ አሁን በጣም ብዙ ሃይማኖቶች ነው ያሉት ብለህ በብዛቱ አትመለከት። ከሰዎች የመጡ አሉ መጽሐፋቸውን ብቻ በማየት እንትን ማለት ትችላለህ። በጣም በቀላሉ አሁን ሂንዱይዝም ብትሄድ የተለያየ አምላክ ነው ያለው። አንዱ እንዲሆነው አንዱን ያጠፋዋል፣ አንዱን ይቆርጠዋል ምናምን ነገር። ይሄ ማለት ከማናቸውም ፓወርፉል አልነበሩም። ዝም ብሎ ተረት መሆኑን የምታውቀው በዚህ ነው። ምክንያቱም ተመልከተው በቃ በሌላ እንትን ሳንገባ እንደዛ እያደረግህ ስትሄድ ሴንስ አይሰጥህም። ለምሳሌ የሆነ ሞባይል ለምሳሌ አይፎን ስልክን ካምፓኒው በተሻለ መልኩ ያብራራዋል። እኔም ብጽፍ ስለ አይፎን ቢጽፍ ካምፓኒው ሲጽፍ የሶስት አንብበህ መለየት ትችላለህ። ገባህ? በጣም አንደኛው የራሱ ስለሆነ ግል ያስቀምጠዋል። ያንን መጽሐፉን በማንበብ ማየት ትችላለህ። ሂስቶሪካል ነገሮችን ሳይንሳዊ ያሉ ነገሮችን አስደግፈህ መመዘን ትችላለህ። አብዛኛውን ትጥለዋለህ። ምንም አዲስ ነገር የለውም። እና ብዛቱ እንደ አብዛኛው የወደቀ ነገር ነው። ይዘው አብዛኛው ማለት ነው። አብዛኛው በጣም በቀላሉ የሚወድቅ ነው። በጣም በቀላሉ ገና አይተህ ኢቭን 30 ደቂቃ ሁላ ላይፈጅ ይችላል። እንደ አይተው ይሄ ጭራሽ ሊሆን አይችልም ብለህ ፍጥረተ ዓለሙን ከመጽሐፉ ጋር አነጻጽረ ማየት ትችላለህ። በጣም በቀላሉ ማለት ነው። ይሄ ምክንያቱም እዚህ አስበው ቢሊዮን የሚቆጠሩ ጋላክሲዎች ነው ያሉት። ይሄን እንደምታየው ነው። ምን ኢቭን እርዝ ራሱ ዲዛይን የተደረገችበት መንገድ ምናምን እነዚህን አይተህ በጣም ኢዚሊ አይደንቲፋይ ማድረግ ትችላለህ። በጣም ኢዚሊ ማለት ነው። እና ከዚህ አንፃር ምንድነው ፖይንቱ? ከስነ ፍጥረት ጀርባ ወይ ደግሞ ይሄ ፓወርፉል ከሆኑም ነገሮች ጀርባ ያው አንድ አልቲሜት ነገር አለ ነው። መጨረሻ ካልሆነ ኢንፊኒቲ ነው የሚሆነው። በቃ አንዱን እያለ መዳረሻ የሌለው ነገር ነው የምንደርሰው። ግን መጀመሪያ ላይ ያስጀመረ የሆነ አልቲሜት የሆነ ኃይል አለ እና እሱን ነው እኛ ፈጣሪ የምንለው። እንደዛም ለማለት ፈልጉ። እሺ፣ አይ ግልጽ ነው። አብዱልከሪም አመሰግናለሁ። አመሰግናለሁ። ሌላ ቀን እመጣለሁ ውስጥ እሺ፣ አትጥፋ እንትን አድርጌ ከመጠየቅ ደግሞ እንትን በስተጀርባ ደግሞ ዋናው ኃይል ምንድነው? ጸሎት ማድረግ ወይ ዱዓ ማድረግ ነው። ምክንያቱም አንተን የፈጠረክ ፈጣሪ የሆነ አንተን ሜዳ ላይ የሚተው ከሆነ ያው ፈጣሪነቱ ትንሽ ጥያቄ ምልክት ውስጥ ነው የሚገባው እና ያው እኔም ፈጥረኝ ብቻዬን አትተወኝና ያው አንተን የሚገዙ አንተ ደስ የተሰኘህባቸው የአንተ ፍጥረቶች የሚመላለሱበት መንገድ ወደዛ መንገድ ምራኝ፣ በዛ ላይ ወደዛ ወሰደኝ፣ ወደዛ ምራኝ ብለክ ዱዓ አድርግ ከልብክ። ያው ፈጣሪ ደግሞ ሰሚ ነው። ያው አላህ በቁርአኑ ምን አለ? እነዛ በንጹህ ልባቸው የሚፈልጉኝ እኔ ቀጥተኛ መንገድ እመራቸዋለሁ ብሏልና ቃሉ ስለሆነ ያው እንግዲህ ይፈጸምላል። እሱ ላይ በርታ እና አላህ ሂዳያ ይስጥክ። አሚን አሚን። እሺ፣ አይ አብዱልከሪም ባነሳው ራሱ አሁን እዛችሁ ጋር ስልክ እኔ እንደ ቀልድ እንትን አልፋታም ነገራቶችን ማለት አስበባቸዋለሁ። አብዱልከሪም ባነሳው ራሱ ዩኒቨርስ ላይ 2 ቢሊዮን ምናምን ዓመት የቆየ ነገር አለ ሲባል እንግዲህ 2 ቢሊዮን ያህል ዓመት ከኖረን ራሱ ቂያማ የሚባለው ነገር ራሱ የመጨረሻው ዓለም የሚባለው ለመቀበልም የሚከብድ ነገርም ይሆናል። እነዛን ነገር ምስታይ የሞቶ እስከዚህ ሰዓት ድረስ እነዚህ ነገር ስታስብ ደግሞ እንዴት አክሴፕት ታደርገዋለህ? የሰው ልጅ ብዙም ነገር ይፈጥራል እኮ ግን ይህንን ነገር ለምሳሌ አንድ ነገር ላሳይክሽ፣ አንድ ናሙና ላሳይክ። ለምሳሌ አሁን ያልኩህ ምንድን ነው የሚለውን ነገር እንመልከት። አንድ ናሙና ላሳይክ። እዚህ ጋር ልደርድር። ቆይ አንዴ ካሜራው እንትን እንዲታየ አንድ ናሙና ላሳይክ። ለምሳሌ አንድ ብቻ ናሙና ልስጥክ።
አሁን ማንም ሊያውቀው አይችልም በጭራሽ ማለት ነው። ማንም ሊያውቀው ማይችል አድርጌ ላሳይክ። ለምሳሌ where is it እሺ ለምሳሌ ይሄን ገስቱ እንዴት ላስተካክለው? አንዴ ገስቱን ሰፋ ስክሪን እንዲታየን ማለት ነው። ወይስ ይታያል? እንደዚህ ይታያል። አስተካክል በቃ ጀዛከላሁ ኸይር። እዚህ ጋር ካየው ለምሳሌ እንትና ኖቫ ለምሳሌ ፍጥረት ዓለሙ ዩኒቨርሱ ኤክስፓንድ እያደረገ ነው። ማየታችን የፈለገ ቢሆን ዩኒቨርሱ ኤክስፓንድ እያደረገ እንደሆነ ማወቅ አይችልም። እንዲሁ ያለምንም ቴክኖሎጂ እንዲሁ ማወቅ አይችልም። ኢቨን ዩኒቨርስ ኤክስፓንድ እያደረገች እንደሆነ የታወቀው በጣም ብዙ እንትኖች ነበር። ያው ናሳ ነው አክቹዋሊ ይሄ እና እዚህ ጋር 1922 ላይ የሩሲያ ሳይንቲስት ነው የተወሰነ መላምቶችን የተወሰነ ፔፐሮች ፐብሊሽ ተደረጉ። አይንስታይን 1917 ላይ የተወሰኑ ጅማሮች ነበር፣ ፖሲቢሊቲ ነበር ኢንክሉድ ዘ ፖሲቢሊቲ ኦፍ ዳት ዩኒቨርሲቲ ኤክስፓንድ እያደረገች ነው የሚል የሆነ ፖሲቢሊቲ የሆነ ጥናቶች ነው የተጀመሩት። ከዛ በኋላ 1927 ላይ እነዚህ በአጠቃላይ ጅማሮች ናቸው። ከዛ በኋላ መች እንትን ተባለ ሲባል ሀብል ነው መጥቶ ያው ሀብል ነው 1929 ላይ ነው አስትሮኖመር ኤድዊን ሀብል ኮንፊርም ዳት ዘ ዩኒቨርስ ዋዝ ኤክስፓንዲንግ ኢን 1929 ዩዚንግ ምንድነው ዩዚንግ ምን የተጠቀመ ነው በጣም ጠንካራ የሆኑ ቴክኖሎጂዎችን በመጠቀም ነው የታወቀው። መቼ 1929 ኤክስፓንድ እንደምታደርግ ተረዳኛ። ኖቫ አስበው በጣም አስቸጋሪ ሆነ ማለት እንዲህ በአይን እይታ ማወቅ አትችልም። ለምሳሌ በአይን እንዲህ መገመት ሁላ ማችለው ነው ዩኒቨርሱ ኤክስፓንድ እንደሚያደርግ እነሱ ራሱ ግምታዊ ነበር። 1929 ላይ ነው ይሄ ነገር የታወቀው። ተረዳኝ። አየው እስከዚህ ድረስ ገብቷላ ኖቫ ወይስ ብቻዬን እያወራሁ ነው? ለምሳሌ ቁርአን ግን ይሄኛውን አስቀምጧል። ለምሳሌ ያው አንብበው በምዕራፍ 51 ቁጥር 47 ላይ ይሄ 1929 ነው። ተመልከት እነ ሀብል የተረጋገጠው ማለት ነው 1959 19ኛው ክፍለ ዘመን ወደ ኋላ 6ኛው ክፍለ ዘመን ላይ 51 ቁርአን ላይ በምዕራፍ 51 ቁጥር 47 ላይ ወሰማ በነይናሃ ቢአይዲን ወኢና ለሙሲሁን ይላል። we built the universe with great might አለና and we are certainly expanding it አለ clearly አይተዋል። we are certainly expanding it። ከዛ ነው ቅድም ፍጥረተ ዓለሙን እሱ ራሱ ነው የሚያውቀው። ገባ ኤክስፓንድ እያደረገው እንደሆነ ቀድሞ ተናግሯል። ይሄውን መቼም ሊያውቀው አይችልም። አንድ ሰው አንድ 6ኛ ክፍለ ዘመን የነበረ ሰው የፈለገ ቢሆን ነው ማለት የፈለገ ቢሆን። ስለዚህ ጠረጴዛው ላይ ቁርአንን ታስቀምጣለህ ማለት ነው እንደ ካንዲ። ይሄ ትንሽ ለዋንጫ ቢያንስ የሚቀርቡ እያልክ እንዲህ እያቀርብ ከተለያዩ መጽሐፍቶችን እንደድረ ገባ። አንደኛው ይሄ ነው። ተረዳኝ ኖቫ። አንዱ ለምሳሌ ይሄ ነው። ኢምፖሲብል ነው ለኒርሊ ይሄ መገመቱን ለምችለው አይደለም ነው ቫይን አሁን ዩኒቨርሲቲ ኤክስፓንድ ያደርጋል። ጠዋት ስትነሳም ያው ራሱን ሰማይ ነው የምታገኘው። ምንድነው ነገም ሆነ ከነገ ወዲያም ሆነ የፈለገ ሰው ብትይ በቃ ፀሐይ አለ ጨረቃ አለ በቃ ምንም ማየት ሁላ አትችልም። ኢቭን ኤክስፓንድ እያደረገ ነው አላረገም ይሄን ሁላ ማውራት ሁላ ነው የማትችለው ሲጀመር። ግን ክሊር አድርጎ ግን ይናገራል ቁርአን ማለት ነው። ወኢና ለሙሲሁን ብሎ ማለት ነው። we are certainly ያው ቃል በቃል ኤክስፓንዲንግ ኢት። እዚህ ጋር ሀብል ነው ባይዘው ኮንፊርም 1929 ላይ ነው ኮንፊርም የተደረገው። ኖቫ ምድር አረ ግልጽ ነው። እሺ ገብቶኛል። እዛ ነው አንደኛው ፍጥረተ ዓለም ቅድም የሰጠው ናሙና ለዛ ነው ቅድም ያልኩ ምንድነው ፍጥረተ ዓለሙን ያውቀዋል። ገባ የሆነ ሰው አሁን ሰማይና ምድርን ፈጠረ ምናምን ያ ሁሉም ሊል ይችላል። ይሄንን ገባ ታነባለህ ትሄዳለህ ታነባለህ ገባ ማን ይሆን ያስታውቃል። የሆነ ሁሉም ሊል ይችላል። እስቲ የትኛው ምን ይላል ሊሉ የትኛውም እንደዛ ሊል ይችላል። ከዛ አንተ ግን እያመዛዘንክ ምናምን እንትን ትላለህ። ለምሳሌ አይፎን አልኩ ቅድም እኔ ሳወራ ጃ ሲያወራና ካምፓኒው ሲያወራ አይገናኝም። ያስታውቃል። ካምፓኒው ሲያወራ ወዲያው ነው የሚያስታውቀውላ። ተርዳኛ እያጠራው ስትሄድ ማለት ነው። ይሄ ናሙና ብቻ ነው፣ ሌላ ብዙ ላሳይ ይችላል። እሺ አመሰግናለሁ። ለዛሬ በቃ ለምሳሌ ሎጂኩን የሚመስለኝ ነው። ለምሳሌ ከአምላክ ነው የቁርአን እንዳምን ያደረገኝ የቁርአን ተናጋሪ ማለት ነው። ማንም ይሁንማ ማለት ነው አታሸንፈውም። ኒርሊ የሚያቀርባቸው አርጊመንቶች የተመታ በቃ ኒርሊ በጣም የተመታ በጣም አደገኛ ሙግስ የሚያቀርበው አደገኛ ማለት እኔ የመጀመሪያው እንደፈራ ታውቃለህ። ከዚህ ከቁርአን ሳይድ ተቃራኒ መሆን አልፈልግም። በቃ ሎጂክ ነው የሚመስለኝ ሎጂክ ነው። ለምሳሌ አንድ ነገር ስህተት ነው ብሎ የሚያስረዳህ መንገድ ማለት ነው።
ለምሳሌ ኤቲዝም ሲያስረዳ በትንሽ ቃላቶች ነው የመጣው ሲናገር አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን አለ። አንድ አረፍተ ነገር ሰፊ ሐሳብ ያለው ካላንዳች ተፈጠሩ ወይስ እነሱ ፈጣሪዎች ናቸው? እንዴት ነቲንግ ኮዝ ያደርጋል ወይስ ራሳቸው ነው ሳይመንታነስሊ የፈጠሩት ብሎ ይጠይቃል። ሲናገር አም ኹሊቁ ሚን ገይሪ ሸይኢን ያላንዳች ተፈጠሩ ይላል። መጀመሪያ ጥያቄ እየጠየቀ ነው ማለትም እንዴት የሆነ ነገር ፍጥረት ዓለሙ ላይ እያንዳንዱ ነገር መንስኤ አለው ኮዝ አለው። ያለ አንዳች ነቲንግ የሚባለው ነገር እንዴት ሆኖ ነው ሰምቲንግ ኮዝ የሚያደርገው አለ። ከዛ ቀጥላ አድርጎ የተናገረው ነገር ምን ታውቃለህ? አም ሁሙል ኻሊቁን አለ ወይስ እነሱ ናቸው ፈጣሪ ማለትም ሳይመንታኔስሊ አዘ ሴም ታይም ኮዝ እየተደረገ መልሰው ኮዝ አድራጊ ነው ወይ ብሎ እየጠየቀ ነው። ኢዚስ ኢቨን ፖሲብል ይሄ ፖሲብል ነው ወይ? በቃ ጥያቄ ያስቀምጥልና ሪሰርች እንድሰራ ባዶ ሜዳ ላይ ያስቀምጣል። ይሄ ግራ እንዴት እንደዚህ ይሆናል ይላል። እና በቃ ሎጂኮቹ በጣም አደገኛ ነው። ስለየትኛውም ነገር ቁርአን ላይ ሐሳብ ሰጥቷል። በቃ የሚያስቀምጠው ነገር በጣም እንትን ነው። እና በተለያዩ አሁን አመክንዮቹ ራሱ ሳይንስ አሁን ቁርአን ስትመረገ ሳይንሳዊ ነገሮች ራሱ አመክንዮ የሚናገርበት መንገድ ነገሮች የሚያስረዳበት መንገድ ታሪኩን ያለፉ ታሪኮችን ላይ የሚተርክበት መንገድ ስለ ነቢያት ሲያስረዳ ነው። ከዚህ ቀደም ያሉ ታሪኮች ነው። አሁን በባይ መጽሐፍ ቅዱስ ብዙ የሚሳሳታቸውን ቁርአን ያስተካክላቸዋል። ገባ ብዙ ነገሮች አሉ እነዛን ፊክስ ያደርጋል። ብቻ በጣም የተለየ መጽሐፍ ነው። በዚህ የተለየ መጽሐፍ ነው። እሺ ቁጥር ይመስጣል ኖቫ እንደዛም አለ። ለምሳሌ ኑሜሪክ የሆነ ቁጥሮች ዲዛይን ተደርጎ ለምሳሌ የቁጥር አድናቂ ከሆንክ ማለትም የሆነ ፍጥረት ዓለሙ ላይ ማቴማቲክስ አለ። ፎር ኢንስታንስ የተለያዩ ዲዛይኖችን ማየት ትችላለህ። ማቴማቲካል ይሄ በቃ ይሄ በትክክል ዲዛይን ተደርጎ እንደተቀመጠ የምታውቅበት ገባህ? ለምሳሌ አሁን እንዴት አድርጌ ላስረዳ መሰለ? የሆነ ጊዜ ለምሳሌ እኛ የሆነ ድሮ ልጅ አስታውሳለሁ የሆነ ሰዓት ላይ አንድ የሂሳብ መምህራችን እንትን አስቀመጠ። ይሄ ፈተና ነገር ነውና ወርክአውት ነገር ነውና የተለያዩ ቫሪያብሎች ነው ያሉት። ከዛ ሁሉ መጨረሻ ላይ ይጣፉና የሰውየው ሰው ነው የሚመጣው ሙክታር ይባላልና ሙክታር ነው መልሱ ቀጥታ ማለት ፊደሎቹን ስደረድራቸው ሁሉም ቁጥሮቹ የእርስ በርስ ይጣፉና ሙክታር ብሎ ይቀመጣል ስትሰራው ማለት ነው። እና ይሄ አሁን በቃ ሊትራሊ ዲዛይን አድርጎት ስለሰራው ነው። ሴም ወይ ቁርአንን ስታነብ የተለያዩ ዲዛይኖች አሉት የቁጥራዊ ዲዛይኖች ማለት ነው የተጠቀሱት። ኢቭን ለምሳሌ ሲናገር ራሱ የቃላቶች አወቃቀር ለምሳሌ ስለ አስሐቡል ካፍ ሲነግረን ዋሻው ስላሉ ሰዎች ሲናገር 309 ዓመት ነው የቆዩት ዋሻው ላይ ማለት ነው። ግን ሲናገር ወለቢሱ ፊ ካፊሂም አሁን ለምሳሌ ወለቢሱ ፊ ካፊሂም 30 ዓመት አሁን እንትን ላይ ቆዩ ዋሻ ላይ ቆዩ ብሎ መጀመሪያ ቆዩ ብሎ ከተናገረው እንትን ቃል አንስቶ መጨረሻ ላይ ቆዩ እስኪል ድረስ በመካከላቸው ያለው የቃላት ብዛቱላ 309 ነው። ሲጠቀሙላ ቆዩ ብሎ ሲጠቀሙላ 309 ቃላቶች ነው የሚጠቀመው። ዋትስ ሞር ግምታዊ እንዳትለው 300 ዓመት 300 ቆዩ እና 9ን ጨምሮ ወለቢሱ ፊ ካፊሂም 300 ሲኒን ወዝዳዱ ቲስዓ ሲል 300 ብሎ የተናገረው ቃል ራሱ 300ኛው ቃል ላይ ነው የሚገኘው። እየተናገረ እያለላ መለኮት እንደሚያወራ ማወቅ ትችላለህ። መለኮት ሊርሊ ስታው ሲያወራ ራሱ ቆዩ ብሎላ ታሪኩን ሲነግረን 309 ቃል ነው የሚጠቀመው። ከዛ 300 ምናምን ቆዩ ብሎ መሀል ላይ ሁላ ሲጠቀም 300ኛው እንትን ላይ ነው የሚቀመጠው 300ኛው ቃል ነውላ ራሱ ላይ ማለት ነው። እና በቃ ቁጥር የሚመስጥህ ከሆነ እሱም አለ፣ ሳይንስ የሚመስጥህ ከሆነ እሱም አለ፣ ሎጂክ የሚመስጥህ ከሆነ እሱም አለ። በቃ አንተ ቁርአን ለዛ ነው እንደ ቁርአን አይነት የለም ብሎ አምላካችን አላህ ላይ ይናገር። አንተ ብቻ የዚህ እኔ ይሄ ነገር አድናቂ ነኝ ወይም ደግሞ ይሄ ነገር ያሳያል የምትለው እንትን በል ጃ ቀጥል። እንትን በስቶበት ግሊች አድርጎ ቤቱ እንዳይጠፋበት ለዛሬ ሌላ ቀን ደግሞ አይችን ያወራርልና አይሻልም ነው? አዎ እንደሱ ነው የሚሻለው። እችን አጣጠማትና ጎደለ ስትል ደግሞ ትመጣለክ። እሺ አይ አብድከሪም በተናገርከው ላይ በቁጥሩ ላይ አይቼዋለሁ። በጣም ገርሞኛል። ለኔም የሚገርም ነው። አመሰግናለሁ። እሺ ሌላ ቀን እመጣለሁ። እሺ ሰላሙን ያው እንግዲህ ይሄን ሁሉ ልፋት አንድም ፈጣሪ እንድንገዛ ነውና ቀጥል። ከላይ ያለከው የኢሮ ምልክት እሺ በመጀመሪያ አፎን ነኝ ሙስሊም ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ነበረኝ እና በመጽሐፍ ቅዱስ ላይ አንድ ጥቅስ አለ እንትን ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለው
ስለምን እንደሚያወራ ማወቅ ፈልጋለሁ። ማለት ኮንፊውዝ አድርጎኛል። ጎግል ላይ ያው ማለት በቃ በድርቅና ተከራከሩኝ እና ቋንቋውን እንግሊዘኛ ስለሆነ አታውቅም አይነት ስታፍ ነገር አመጡብኝ። ከዛ እሱን መረዳት ፈልጌ ነበረ ትንሽ እኔ ውስጥ ቅሬታ ስለገባ እና ሌላም ጥያቄ አለኝ። እሺ እንትን ትንቢተ ኢሳይያስ ምን ታረጋለህ መሰለ? ተረጋግተህ ከቁጥር 6 ጀምሮ አንብበው። እሺ ገባኝ። ቁጥር 6 7 ላይ ስታነበው ስለ እንትን ያወራልሃል። በቃ እዛ ዘመን ላይ አንድ ነብይ ነበረች፣ ባል አለ። ባሏ ደግሞ አካዚያዝ ይባላል። በቃ አይደለም። ከዛ ሁለቱ ይወልዳሉ ነው። ይሄ አካዚያ የሚባለው ፈጣሪን ምልክት ጠይቅ ይባላል። አይ እኔ አምላኬን አንገላታም አላሰቃይም ይልና እንትን ይላል። ግን እግዚአብሔር ደግሞ ምልክት እሰጥሃለሁ ይለዋል። ከዛ በኋላ ወንድ ልጅን ትወልዳለህ ይለዋል። ቃል ኪዳን ይገባለታል። ከዛ ልጁ ይወለዳል። እዛው ተወልዶ ያልቃል። ይሄ አማኑኤል የሚባለው ልጅ ማለት ነው። አባካ አይደለ? እዛው ላይ የሚያልቅ እንትን ነው። አሁን ክርስቲያኖች መሀል ሁለት ነገር ነው ያለው ስለዚህ ትንቢት ማለት ነው። አንደኛው ነገር ይሄ ትንቢት ለኢየሱስ ክርስቶስ ነው የተጻፈው ብሎ የሚያምኑ አሉ። በቃ ይሄ ትንቢት ለኢየሱስ ክርስቶስ ብቻ የጻፈው ይላሉ። አንዳንዶቹ ደግሞ ደብል ፕሮፌሲ ነው ብሎ ያምናሉ። ደብል ፕሮፌሲ ነው ኢን ሴንስ እዛ ላይ ያለ የተወለደ ልጅ አለ፣ ግን ደግሞ ለኢየሱስ ክርስቶስ ነው ብሎ ያምናሉ። ስለዚህ ይህንን ጥያቄ በአጭር የምትቀጭባቸው መንገዶች እነግርሃለሁ። አንደኛ ነገር እነሆ ወንድ ልጅ ትወልጃለሽ፣ ስሙንም ማን ብለሽ ትጠሪዋለሽ ነው ያላት። ምንድን ነው የሚለው? ማን ብለሽ ትጠሪዋለሽ? ዓለማት ገዢ ነው። አይ እነሆ ወንድ ልጅ ትወልጃለሽ፣ ስሙንም ማን ትይዋለሽ አላት። ኢማኑኤል ወይ ደግሞ አማኑኤል አይደለም። አንደኛ ነገር ጥቅሱን ብታወጣልኝ ግን ደስ ይለኛል። ጥቅሱን እያየሁት ቢሆን አውጣለት። አብዱ አውጣለት። ያ ኢሳይያስ 7:14 አይደለም እንትን እያለ እሱ 9:6 ነው። ድንግል ትወልዳለች ነው ሳይሆን ያኛው አለ አይደለ እኮ ይሄኛው ስለ አንድ ሰው ስለሆነ የሚያወራው ይሄን እንዲያየው ነው። ከዚህ ጀምራል ከ7 ቢጀምር ከአንድ አይነት ነገር ስለሆነ የሚያወራው እንትን ይላል 7:14 ላይ ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። የሰማኝ ነው ብራዘር? የሰማሁ ነው። እና ይሄ ይወለዳል የተባለው ልጅ ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ የቱ ጋር ነው አማኑኤል ብሎ የተጠራው? ግን እዛ ላይ አዲስ ኪዳን ላይ ግን የሚለው ምንድነው? እነሆ ወንድ ልጅ ትወልጃለች፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ ነው የሚለው። እዚህ ጋር ደግሞ አማኑኤል ነው የሚለው። ገባህ አይደለ? እና ይሄ እንዴት ነው? ሲቀጥል ደግሞ ሌላኛው ደግሞ እንትን ምንድን ነው እዚህ ጋር ስለ ምልክት ነው እያወራ ያለው። ገባህ አይደለ? በማርያም ዘመን እንዴት ነው እግዚአብሔር ለአይሁዶች ምልክት የሰጣቸው? የተደባበቀ ነበር። አረገዘች፣ ከዛ ከጸነሰች በኋላ ወደ ግብፅ ሄደች። የተሸፋፈነ ነገር ነው። ገባህ? እዚህ ጋር ግን ስለ ምልክት ነው እያወራ ያለው ማለት ነው። እና አብዱም ይጨምርልሃል። እኔ ደግሞ ሌላው ደግሞ የምነግር ነገር ምንድን ነው መሰለክ፣ ያው ኢየሱስ ክርስቶስ አምላክነትን ያሳያል ነው አይደለም ፖይንቱ። የኢየሱስ ክርስቶስን አምላክነት በትንቢቱ ይናገራል ኢሳይያስ ብለው ነው እየተከራከሩኝ ያሉት። አሁን ለምሳሌ አሁን እዚህ ጋር አምላክ ወንድ ልጅ ሆኖ ተወልዷል እያሉክ ነው አይደል? አምላክ ወንድ ልጅ ሆኖ ተወልዷል እያሉክ ነው እያሉ ነው። በቃ ቀላል ስትጠይቀው ሌላ ያልተወለደ አለ ወይ በላቸው። በቃ አሁን የኢየሱስ ክርስቶስ አምላክና አባት የተባለው አብ አልተወለደም፣ መንፈስ ቅዱስም አልተወለደም። እና ስለዚህ ስንት አምላኮች አሉ እያሉ ነው። አንድ አምላክ ከሆነ ያለው ወይ መወለድ ነው ያለበት ወይ አለመወለድ ነው ያለበት። ግን አንዱ የማይወለድ አፎን አምላክ ከሆነ በአምላክነቱ ችሎታ አለው እና የፈለገው መሆን አይችልም ወይ ሰው መሆን አይችልም ወይ ብሎ ይጠይቁሃል። ይሁን ሰው ይሁን ያለ ጥያቄ ነው። ሰው ያልሆነ አለ እያልኩ ነው እኔ ደግሞ ሰው ያልሆነ አምላክም አለ ስላቸው እንደ አምላክ እኮ ነው ይሉሃል። ሎጂካል አይደሉም። ኖ እኔ ያልኩህን ነገር አልተረዳኸኝም። ሰው አምላክ ሆነ አሉ አይደለ? ሰው አምላክ በሚሆንበት ሰዓት ሌላ አምላክ አለ ሰው ያልሆነ። አብ የሚባለው አምላክ አሁን ሰው አልሆነም። ገባካ? መንፈስ ቅዱስ የሚባለው አምላክ ሰው አልሆነም።
ስለዚህ ስንት አምላክ ነው ያለው ነው ጥያቄው። አንዱ ሰው ሆኗል፣ ሌሎቹ ሰው አልሆኑ። ገብቷል? ሶስት አምላክ ነው የሚሆነው እኮ ሶስት አምላክ ነው የሚሆንበት። ስለዚህ እንዴት ነው ሶስት አምላክ እንትን የሚሉት? እና ሀሳቡን በደንብ ለመረዳት ሞክር። አብዱ ጨምርለት፣ ሂድበት። አይ በቃ ጃ እንዳለ ነው። የመጀመሪያው ኢሳያስ ላይ ኢየሱስ የለም። እሺ እንትና ዩሮ ይሰማል። እዛ ኢሳያስ ላይ ስለ ኢየሱስ አይደለም የሚያወራው። እነሱ ያገኙትን ነገር ነው ለኢየሱስ ብለው ዝም ብሎ በቃ የሆነ ሕፃን ልጅ ተወልዷል ከተባለ ኢየሱስ ነው የሚመስላቸው። ከመነሻው ኢሳያስ 9:6 ስለ ኢየሱስ ነው ያለው። ማን ነው በላቸው። ኢሳያስ 9:6 ስለ ኢየሱስ አይደለም የሚያወራው ከመነሻው። እዛ ክፍል ላይ ስለሌላ ልጅ ነው የሚያወራው። ነገር ግን እሺ ይሁን ስለ ኢየሱስ ነው የሚያወራው ብለን ዝም ብለን ብንነሳ እንኳን ኢየሱስን አምላክ ነው የሚል ነገር አይደለም የሚለው ከመነሻው። መጀመሪያ እንደተጻፈ ልስጥክ፣ መጀመሪያ እንደተጻፈ እናምረው። ይታያል ዩሮ እንደተጻፈ እንመልከተው። ሕፃን ተወልዶልናል አለ። ኢየሱስ ነው የተወልደው እንበል። ወንድ ልጅ ተሰጥቶናል። ማን ነው ሰጪው? አምላክ ነው ሰጪው። ሲቀጥል አለቅነት በጫንቃው ላይ ይሆናል ነው። ገና ስልጣን ይሰጠዋል ነው። ከዛ ይቀጥልና ስልጣን ተቀባይ ነው። ማን ነው ስልጣን የሚሰጠው? ለአምላክ ስልጣን ገና እኮ ይሰጠዋል። አለቅነት በጫንቃው ላይ ይሆናል ነው። አንደኛ የተሰጠ ነው። ሰጪ ያለ እንትናል። አለቅነት በጫንቃው ላይ ይሆናል ያለ ማን ነው? አለቃ የሚያደርገው አምላክ ነው። አለቃ የሚያደርገው ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ። ከዛ ይቀጥልና ስሙም ድንቅ መካር፣ ኃያል አምላክ ያለ በስም ደረጃ ነው። ስም በስም ደረጃ አምላክ የሚለው ይጠቀማል። በመጀመሪያ ኃያል አምላክ የሚል የለም። ያ ነገር እንዳይሰፋብኝ መጀመሪያ አለ ብዬ ልነሳልህ። ከመጀመሪያው ግራውንድ ልነሳልህ። እኔ አሁን የለ ኃያል አምላክ አይልም ብዬ ነው የምወግተው። ግን ወደዛ መጽሐፍቶቹ ከሄዱ ያኛው መጽሐፎች እንሄዳለን። ቆይ መጀመሪያ በስቴፕ እናድርገው። መጀመሪያ እንደተጻፈ ሁሉም ነገር እንደዚህ ነው ብለን እንነሳ። ሁሉም ነገር እንደዚህ ነው ብለን ብንነሳ ስሙ ነው አይደል የሚለው? ስሙም ነው ባህሪው ነው ወይስ ስሙም ነው የሚለው? ስሙም ነው የሚለው። በስም ደረጃ አለቅነት በጫንቃው ላይ ስለሚሆን አለቃ ስለሚሆን በመጽሐፍ ቅዱስ ላይ አለቆች እኮ አምላክ ሊባሉ ይችላሉ። ምንም አዲስ ነገር አይደለም። የእግዚአብሔር ቃል የመጣላቸው አምላክ ተብሎ ሊጠሩ ይችላሉ። ቆይ ጥቅሶችን ላውጣልክ። በስም ደረጃ ከተባለ ስም በግልጽ ስሙም ብሎ ነው የሚያስቀምጠው። ተረዳኛ? ስሙም ብሎ ነው የሚያስቀምጠው። ቆይ ስም ማለት ለምሳሌ ዘፍጥረት ምዕራፍ 35 ላይ ያዕቆብ ለምሳሌ እርሱ ከእርሱ ጋር የነበሩትን ሰዎች ሁሉ ከነዓን ምድር ወዳለች ወደ ሎዛ መጣ። እርሷም ቤቴል ናት አለ። ቤቴል ማለት አሁን የአምላክ ቤት ማለት ነው። በዚያ መሰዋውን ሰራ። የዛን ቦታ ስም ኤል ቤቴል ብሎ ጠራው ይላል። ኤል ቤቴል ብሎ ጠራው ይላል። ኤል ቤቴል ማለት የአምላክ ቤት አምላክ ማለት ነው። አሁን የሆነን ስፍራ ያዕቆብ የአምላክ ቤት አምላክ ነው ያለውላ። የሆነ ስፍራ አምላክ ተብሎ ጠርቷል። ለምሳሌ አምላክ የሚለው ቃል ለክብር ሊገባ ይችላል። ዘጸአት ምዕራፍ 22 ቁጥር 8 ላይ ለምሳሌ ፈራጆች አምላክ ተብለዋል። ዘጸአት ምዕራፍ 22 ቁጥር 8 ላይ ሌባውን ባይገኝ ባለቤቱ ወደ ፈራጆቹ ይቅረብ ይላል። ፈራጆች ለሚለው የገባው የዕብራይስጥ ቃል ኤሎሂም ነው። አማልክት ነው የሚለውላ። ወደ አማልክት ይውሰደው ይላል። ለምንድን ነው እዚህ ጋር ዘጸአት 22 ላይ አምላክ የተባሉ ከዛል ፈራጆች ስለሆኑ ነው። ታዲያ እንደዛ ከሆነ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነትን በጫንቃው ላይ ይሆናል ስለሚል አለቃ ስለሆነ አምላክ ተብሎ ቢጠራ ምንም አዲስ ነገር የለውም። ሲቀጥል ደግሞ አምላክ ነው አይደለም የሚለው ስሙም ነው የሚለው በስም ደረጃ ኤል ቤቴል ሲል እኮ ያዕቆብ የሆነች መሬት ኤል ቤቴል ሲላት የአምላክ ቤት አምላክ ነው ማያላ ነው። ቤቴል የአምላክ ቤት ማለት ነው። ኤል ሲጨመርበት አምላክ ማለት ነው። የአምላክ ቤት አምላክ ነው እያለ ያለው። ታዲያ ያዕቆብ ያንን ሲጠራ እንደዛ ነው አይደለም። የሆነ ነገር ባለስልጣን አካላት አምላክ ተብሎ ሊጠሩ ይችላል። እንዲህ ባለበት እንኳን የምንቀጥል ምክንያቱም ስልጣኑን የሰጠው በዛ ነው። የመጀመሪያው ይሄ ነው። እሺ አምላክ ተብሎ ማንኛውም አካል ሊጠራ ይችላል መጽሐፍ ቅዱስ። ለምሳሌ ሙሴ አምላክ እንደተባለ ታውቃለህ? አላውቅም። ለምሳሌ እዚህ ጋር እንደምትመለከተው ዘጸአት 7:1 ላይ እግዚአብሔር ሙሴን አለው እኔ በፈርዖን ላይ አምላክ አድርጌያለሁ አለ። ይታያል። አምላክ አድርጌያለሁ ይላል። ስለዚህ አምላክ እንዴት አደረገው ለምን ተባለ? አምላክ የሚለው ቃል ባለስልጣን ለማለት ይገባል። እሺ ኢሳይያስ 9:6 ላይ ካየኸው አለቅነት በጫንቃው ላይ ይሆናል፣ ስልጣን ይሰጠዋል ነው። ከዛ በኋላ አምላክ ይባላል። ልክ እንደ ሙሴ ማለት ነው። ሙሴ ፈርዖን ላይ አምላክ ተደረገ፣ ኢየሱስ ደግሞ ስልጣን ተሰጠው። ስለዚህ የባህሪ አምላክነትን አያሳይም። ቃል በቃል ኢሳይያስ 9 ላይ ስሙም ነው የሚለውላ ስም ነው የሚለው እንጂ እርሱ አምላክ ነው አይልም። ገባህ? ባለስልጣኖች አምላክ ሊባሉ ይችላሉ። ዮሐንስ ወንጌል ምዕራፍ 10 ላይ ሁላ ካየኸው የእግዚአብሔር ቃል የመጣላቸው አምላክ ተብሎ ይጠራሉ ይላል። ይሄኛው ባይዞ የከበደህ ብዬ ነው። እሺ እኔ አሁን አንተ ስትሞግት ምንድነው ካልከኝ መጀመሪያ እንዳለው ነው ሞግተው። ሲጀምር ኢሳይያስ 9 ስለ ኢየሱስ ሁላ አይደለም የሚያወራው፣ በዛን ጊዜ ስለነበረ ሰው ነው የሚያወራው ከመነሻው። አሁን ወደ ሁለተኛው ስቴፕ ልወስድ ነው። እናንተ እንዴት የምትሞግት ካልከኝ እኛ ሲጀምር ለኢየሱስ አይደለም ብለን ሞግት። የመጀመሪያው ማለት ነው ለኢየሱስ ስለሆነ ማስረጃ መቅረብ አለበት። ጭራሽ የሚያወራው በአካዝ ዘመን ስለተፈጠረ ነው። ስለሌላ ሰው ነው የሚያወራው። ባለስልጣን ስለሆነ ስለሌላ ልጅ ነው። አካዝ በነበረበት ጊዜ ኦኬ እሺ ይሄኛው ኮምፕሌክስ እንዳይሆን ብትሆን ኃያል አምላክ ተብሏል የሚለው ላይ እንምጣ። ኃያል አምላክ ራሱ አልተባለም በመጀመሪያ ደረጃ።
ብሉይ ኪዳንን ስንጠቀም ሁለት ቅጂ ነው ያለው። የመጀመሪያው ዕብራይስጡ ነው። ሁለተኛው ደግሞ ምንድነው? ሰባ ሊቃውንት ግሪክ ነው። ኢየሱስ ከመወለዱ ሰባ ሊቅ ሰብቱጀንት ማለት ድሮ የነበረ የብሉይ ኪዳን በፊት የነበረ መጽሐፍ ነው። ከዕብራይስጥ ወደ ግሪክ የተተረጎመ በነማ በ72 ሊቃውንቶች፣ ያውም የአዲስ ኪዳን ጸሐፊዎች ሲጠቀሙ የነበረው ይህንን ነው። ኢንቫይቴሽን ቱ ሰብቱጀንት ላይ ብትጠቀሙ ሰብቱጀንት ይሄ የብሉይ ኪዳን ሰብቱጀንት is not the Septuagint, not the Hebrew Bible, was a primary theological literary context in which the writer of the New Testament most early Christian worked. የቀደሙት የአዲስ ኪዳን ጸሐፊዎች የሚጠቀሙት ሰባ ሊቃውንትን ነበር፣ የሰብቱጀንት ነበር። እዛ ሰብቱጀንት መጽሐፍ ላይ ኢሳይያስ 9:6 ላይ ኃያል አምላክ የሚለው ለምሳሌ የለም። ኃያል አምላክ አይደለም የሚለው አይልም። ኃያል አምላክ ባይዘው ላሳይ ይችላል። ቆይ ያ for a child is born to us and a son is given to us whose government for a child born to us ለኛ ሕፃን ተወልደናል and a son is given to us ልጅም ወደ ልጅም ተሰጥቶናል whose government ወይም ስልጣኑ ወይም አስተዳደሩ ወይም ደግሞ አለቅነቱ is upon his shoulder ትከሻው ላይ ወይም ደግሞ ጫንቃው ላይ ይሆናል and his name አይታል ስሙም እዛ ጋር ኃያል አምላክ አይደል ያሉት አይልም። his name is called man the messenger of great council የታላቁ ጉባኤ መልእክተኛ እንደዚህ ነው የተባለው አይልም። ከመነሻው ኃያል አምላክ ማለት ኃያል አምላክ ቢኖር በሰዓቱ የነበሩት 72 ሊቃውንቶች ከዕብራይስጥ ወደ ግሪክ ሲተረጉሙ ኃያል አምላክ ብሎ ይጽፉት ነበር፣ ግን ኃያል አምላክ አይልም። ምሳሌ ኢቭን ኢፍ ሽቶ ይሄኛውን የምንዝለለው ተብሏል ብንራሱ ኤልጊቦር የሚለው ኃያል አምላክ ተብሎ መተርጎም የለበትም። እንደዛ እንደ አውዱ አተረጓጉሙ ይለያያል። ባይዘው ለምሳሌ የገባው ቃል በዕብራይስጥ ያው ኃያል አምላክ ለማለት የገባው ብለው የተቀማውን የዕብራይስጡ ላይ እንኳን ቢሆኑ እኔ ቅድም የግሪኩ ላይ አይልም፣ ግን እዚህ ላይ እንኳን ያለው ብትወስድ ኤልጊቦር ነው የሚለው። ኤልጊቦር የሚለው ነገር እንደ ኮንቴክስቱ ነው የሚወሰደው። ለምሳሌ ኤልጊቦር የሚለው ሕዝቅኤል ምዕራፍ 32 ላይ መጥቷል። ሕዝቅኤል ምዕራፍ 32 ቁጥር 21 ላይ የኃያላን አለቆች በሲኦል ውስጥ ሆነው ይላል። ኃያላን አለቆች በሲኦል ውስጥ ሆነው አይታችሁ እዚህ ጋር ተመልከቱ። ኃያላን አለቆች ሌሎች ኃያል አለቆች ተብሎ ተርጉሟል። ይሄ የገባው ቃል ተመሳሳይ ቃል ነው። ተመሳሳይ ያው እዚህ ጋር ተጠቀሙ ምን ይላል አይታለ ይሄው ኤልጊቦሪም ራሱ ቃል ማለት ነው። ስትሮንግ ነበር 4:10 1368 ይሄው ራሱ ማለት ነው። እዚህ ጋር አይታለ ይሄው ስትሮንግ ነበር 4:10 ይሄው ስትሮንግ ነበር 1368 እዚህም ጋር ሲመጣ ራሱ 4:10 1368 ስለዚህ እዛ ጋር ሲገባ ኃያል አለቃ ብለው ተረጎሙት። ለምን ኢሳይያስ 9:6 ላይ ኃያል አለቃ ነው ተብሎ መተርጎም ያለበት። ሕፃን ተወልዶ ወንድ ቢሰጡኝ አለቅነት በጫንቃ ላይ ይሆናል ስሙ ድንቅ መካር ኃያል አለቃ እንደዚህ ነው መተርጎም ያለበት። ምክንያቱም ሕዝቅኤል ምዕራፍ 32 ቁጥር 21 ላይ ኃያል አለቆች ተብሎ ስለተነገሩ ማለት ነው። እንደዚህም ለመተርጎም ምክንያቱም አውዱ ላይ አለቅነት በጫንቃው ላይ ይሆናል ካለ ኃያል አለቃ ነው ተብሎ መተርጎም ያለበት። ልክ ሕዝቅኤል ምዕራፍ 32 ቁጥር 21 ላይ ራሱ ቃል ገብቶ ኃያል አለቃ ብለው ተርጎሙታል። ራሱ ቃል ኢሳይያስ 9:6 ላይ ያለው ራሱ ገብቶ ኃያል አለቃ ብለው ተርጉሞታል። ራሱ ማለት ነው። ስለዚህ በኮንቴክስት ነው የሚተረጎሙት። እዛም ኮንቴክስቱ ኃያል አለቃ በሚል የሚተረጉም እና የመጀመሪያው ለኢየሱስ አይደለም። ሁለተኛው ኃያል አለቃ አይልም። ሶስተኛው ኃያል አለቃ ተብሎ ላይ ተረጎም ቢኖር በስቴፕ ፕላስ እንዴት ነው? የመጀመሪያው ጃ እንዳለክ ይሄ ለኢየሱስ አይደለም ከመነሻው እሱን እንደዚህ ያልሞግታቸውም ይከብዳቸዋል ካልክ ይሄንን ተወውና እሺ ሁለተኛው ለኢየሱስ ነው ብለህ ተነስተህ ግን ሰባ ሊቃውንትና ኃያል አምላክ አይልም። ቅድም እንዳሳየው የታላቁ ጉባኤ መልእክተኛ ነው የሚለው። እሱን እንደዚህም ይከብዳቸዋል ካልክ ይሄንንም ተወውና እሺ ተብሏል፣ ግን ኤልጊቦር የሚለው ኃያል አለቃ ተብሎ ይተረጎማል። እዚህ ላይ ያለውን ሕዝቅኤል ምዕራፍ 32 ቁጥር 21 ላይ ተመሳሳይ ከኢሳይያስ 9:6 ተመሳሳይ ቃል ነው የሚጠቀመው። ዜርፎር ኃያል አለቃ ተብሎ መተርጎም አለበት። ይሄኛውም አይገባቸውም ካልክ ይሄንንም ተወውና አምላክ ተብሎ መጠራት ባለስልጣኖች አምላክ ይባላሉ። ዘጸአት 7:1 ላይ ማየት ትችላለህ። ምንድነው እንትኖች ራሱ ይሄ ምንድነው የታለ እዚህ ጋር ዳኞች ራሱ አምላክ ተብሎ ሊጠሩ ይችላሉ። ዳኞች ያው ወደ ዘጸአት ምዕራፍ 22 ላይ ሌባውን ባይገኝ ወደ ፈራጆች ይታያል። እዚህ ጋር ፈራጆች የሚለው የዕብራይስጥ ቃል እንመልከተው። የታለ ፈራጆች ዘቲ ፋውንድ የታለ ቱ ዘ ጀጅ ሲሆን ጀጅ ብሎ ያስቀመጠው ኤሎሂም ነው የሚለው ይታያል። ኤሎሂም ማለት አማልክት ማለት ነው። ባይዘው ኤሎሂም ማለት ልክ ያው አይታል። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲል እግዚአብሔር ለሚለው የገባው ቃል ራሱ ነው እዚህ ላይ ያለው ኤሎሂም ማለት። ስለዚህ ፈራጆች አምላክ ተብለዋል። ለምን? ስልጣን ስላላቸው። ዜርፎር ይሄም ቢባል ምንም አዲስ ነገር የለውም ነው። እንግዲህ በሶስት መልኩ ነገር ያለው ደስ ያለ አንተ መጠቀም ትችላለህ። ጃ የምትለው ነገር አለ? ይበቃል እንዳይበዛበት። እሺ ኡስታዝ
አንድ ነገር ደግሞ እንትን ማለት ይሄን ልጅ ወደዚህ ጋብዤው ነበረ። እኔ ሁላችሁንም እከታተላለሁ፣ ጃንም እከታተላለሁ፣ አብዱልከሪምንም እከታተላለሁ፣ ኢብራሂም፣ አነስ ሁላችሁንም በቻልኩት ሁሉ እከታተላለሁ፣ እመለከታለሁ። ጥያቄ ሲኖረኝም ገብቼ እጠይቃለሁ። እና ይሄ ልጅ ወደዚህ ማምጣትና እንዲጠይቅና የሆነ ትሁት ነው እንደዚህ አይነት ነገሮች ላይ ምናምን ነገር ይፈልጋል። እኔ ብዙም እንዲነሳ አልፈልግም እንደውም እና በጣም ይጨቃጨቀኛል። ያው ኢስላም ነኝ በጣም የሰለምኩ ባልሆንም ትንሽዬ እኛ ሙስሊሞች እንቀራለን፣ ስለ እምነታችን እናውቃለን፣ የተወሰነ ስለነሱም በተወሰነ እናውቃለን። እና ወደዚህ እንዲመጣ ፈልጌ ነበረ እና እንደ እንግድነት በዛ ቀን መቀበል ብትችሉ እና እዚህ ጋር መጥቼ ኮመንት ባድረግ ትቀበሉልኛላችሁ የሚል ጥያቄ ነበረኝ። እንዲገባ ፈልጋለሁ ወደዚህ። ችግር የለውም። ይዘከውና ስንት አይነት ወጥ እናዘጋጅ? እኔ ለብዙ ሲቀርቡ አይቻለሁ። በየትኛውም አቅርቡለት ብቻ ግን በቀደም እና ኢብሮ ባቀረቡት መልኩ ከራሳቸው መጽሐፍ ማስረጃ እየተደረገላቸው ቢቀርብልኝ ደስ ይለኛል። ችግር ይዘውና ኖርማል ነው። ይዘከውና ስንኖር ይዘከውና እንትን ነው አክቹዋሊ አንተ ስላልከም ብቻ ሳይሆን ከቅድም ጀምሮ ነበር አይ ቲንክ ሁሉንም ሰው በቻልነው መጠን አንዱ እንደውም ከ3 ሰዓት በላይ ነው ያወራል። አንድ ነጥብ እንኳን ሳይዝልን ነው የወጣ ነው። እንደዛም ቢሆን ግን ታግሰን ነው እንትን ያልነው። ዋናው ፈቃደኛ ነው ሰው ለማወቅ እስከመጣ ድረስ ያለንን ነገር አቀራርበን ተዘጋጅተን እንጠብቃለን። እሺ። እና አንድ ጥያቄ ደግሞ ነበረኝ። ጠይቅ። አላህ ለነቢዩላህ ሙሳ አለይሂ ሰላም ተገልጦላቸዋል፣ በከፊል ብርሃኑን አሳይቷቸዋል ብለን እናምናለን አይደለኛ ሙስሊሞች? እና እንዴት ነበረ የሙሴን ሪአክሽን? እና ፈጣሪስ የፈለገውን መሆን ይችላል፣ የፈለገውን ማድረግ ይችላል እንላለን። እና ክርስቲያኖች ሰው መሆን ከፈለገ ይችላል ብለው ያምናሉ። እና ስለመቻሉ ትጠራጠራላችሁ ብለው ቢጠይቁን ምንድነው የምንመልስላቸው? ስለመቻሉ ጥርጣሬ የለንም፣ ግን ፈጣሪ ሰው የመሆን እንጃ ካራክተር ሊኖረው አይችልም። ያን ካራክተር ሊቀበል አይችልም ፈጣሪ። አንደኛ ነገር መያዝ ያለብህ ይሄንን ነገር ስታስተካክለው የእናንተ ፈጣሪ ሁሉን ነገር መሆን ይችላል ወይ በላቸው። ምንድነው መልሳቸው? ነው አዎ ይችላል ነው። አሁን መሆን ይችላል ካሉ አሁን ለምሳሌ የእናንተ ፈጣሪ የእሬቻ ቀን መጥቶ ዛፍ ቂቤ እየቀባ ማምለክ ይችላል ወይ ብለህ ጠይቃቸው። ምን ይሆን መልሳቸው? ራሱን አጥፍቶ ስጃዬ ራሱን አጥፍቶ በቀጠቀላ እንዳልነበረ መሆንስ ይችላል? እንደዛ ከሆነ እኮ ማለት ነው የተወሰነ ፕሮባቢሊቲ ያለ ማለት ኤቲስቶች ትክክል የሚሆኑበት። አዎ ማለት አሁን ይሄኛው ትንሽ ወደ እነሱ ሜንታሊቲ ያመጣላቸዋል። ይሄ ዛፉን ቂቤ እየቀባ ማምለክ እንዴ ትንሽ የሆነ ይሄ እንዲህ መቼስ አብዱ አንተ ታውቀዋለህ። እንዲህ ልክ በሞትና በህይወት መካከል ሲሆኑ ወስደ በኤሌክትሪክ እንትን ስትላቸው ይመለሳሉ ወደ ቀልባቸውና እንደዚህ ነው ምሳሌ እንደዚህ ወደ ቀልባቸው እንዲመለሱ ያው ምሳሌ ሰጠው ጃ ነው። እኔ አይደለሁም እኔ ያው ምሳሌ እኔ አልተጠቀምኩም። ተረዳሽ? ጃቢ የተጠቀምከው እኔ የተጠቀመው እኔ የለሁበትም እዚህ ምሳሌ ላይ ቀጥል። አዎ እና ምንድነው ይሄንንስ መሆን ይችላል ወይ ማድረግ ይችላል ወይ ብለህ ጠይቃቸው። ገባካ? አይችልም ካሉክ የእናንተ ፈጣሪ ሁሉን ነገር ቻይ አይደለም ወይ ብለህ ጠይቃቸው። እንግዲህ መልሱን እንግዲህ በቃ አንተ አንዱ ለቀን መደበሪያ ያገኘክ ሰብስባቸውና በቃ እንዲሞኝስ ታደርጋቸዋል። ግን ወደ መልሱ ደግሞ ስንሄድ ምንድነው የሚሆነው? ፈጣሪ ነው። ገባካ አይደለ? ስለዚህ የፈጣሪ ባህሪያት አሉት። አሁን ከፈጣሪ ባህሪያት ውስጥ በድርጊት ውስጥ የፈጣሪ ባህሪ ከመሆን ይልቅ ማስኮን ነው አይደለ? ነገሮችን እሱ ነው የሚያስኮነው አይደለ? ኢሮ መሆን ደግሞ የፍጥረታት ባህሪ ነው። ገባክ አይደለም? ስለዚህ ፈጣሪ እንደ ፈጣሪነቱ ነው የሚቀጥለው እንጂ ወደ ፍጡር ሊመጣ አይችልም። ፍጡሩም እንደ ፍጡርነቱ ነው የሚቀጥለው። ስለዚህ ፈጣሪ ከሆነ የፈጣሪ ባህሪያት ብቻ ነው ያሉት። ስለዚህ የፍጡራን ባህሪያት ለሱ ያልተገቡ ናቸው ማለት ነው። ገባክ ያልኩ ነገር ፈጣሪ ሁሉን ቻይ ነው፣ ፍጡር ደግሞ ሁሉን የማይችል ነው። ፈጣሪ ሙሉ ለሙሉ አቅም ያለው ነው፣ ፍጡር ደግሞ አቅም የሌለው ነው።
ገባህ አይደለ? ፈጣሪ ጥገኛ አይደለም፣ ፍጡር ደግሞ ጥገኛ ነው። ስለዚህ ፈጣሪ ፍጡር ሲሆን ፈጣሪነቱን ወዴት አድርጎት ነው? ትቶት ነው የሚሉን። ገብቶሃል ሀሳቡ? አንተ አሁን ወንድ ነህ ሴት የምትሆነው ወንድነትህን ትተህ ነው ወይስ ወንድነትም እንዳለ ሆኖ ማለት ምንም ስሜት የማይሰጥ ነገር ነው። ስለዚህ መሆን ይሄ ላይክ መቻልና መሆን የሚለያየ ነገር ነው። ገባህ አይደለ? ፈጣሪ ሁሉን ነገር ማድረግ ስለቻለ ከባህሪው ጋር የማይሄዱ ነገሮችን ይሆናል ወይ ያደርጋል ማለት አይደለም። አያደርግም። ገባህ አይደለ? ይህንን ነገር መታሰብ መቻል አለበት። ፈጣሪ እንደ ፈጣሪነቱ ከባህሪው ጋር የሚሄዱ ነገሮች ናቸው ለሱ የሚገቡት። ከባህሪው ጋር የማይሆኑ ነገሮች ደግሞ ለሱ አይሆኑትም፣ ከሱ ጋር አይሄዱም። ገባህ? ፈጣሪ ተመላኪ እንጂ አምላኪ አይደለም። ፈጣሪ ጸሎት የሚቀበል እንጂ ጸላይ አይደለም። ገባህ አይደለ? ፈጣሪ የሚለመን ነው እንጂ የሚለምን አይደለም። ለምን ይለምናል? ምን ፈልጎ ይለምናል? ደግሞ ማን ሊሰጠው? ማንን ነውስ የሚለምነው? አሁን ፈጣሪ አሁን ለምሳሌ አንድ ፈጣሪ አለ በለው፣ ያ ፈጣሪ ይለምናል በል። ማንን ነው የሚለምነው? ለምንድን ነው የሚለምነው? ማለት የለውም። አንተ እኮ የሆነ ነገር ስትጠይቅ የሌለህን ነገር ነው የምትጠይቀው። ያለህን ነገር እንዴት ትጠይቃለህ? ገባህ? እና እንዴት ነው ፈጣሪ እርዳታን እንዴት ነው የሚጠይቀው? ረጂነቱን ትቶት ነው ወይስ የሆነ ቦታ ሚዩት አድርጎ አስቀምጦት ነው? ይሄ ዳዝና ሜክ ሴንስ። ገባህ አይደለ? እንደገና ደግሞ ለሙሴ ያው ከግርዶሽ ጀርባን የተገለጸለት አላህ ማለት ነው። እንደዛ ነው። ስለዚህ እነዚህን ነገሮች በዚህ እንትን ማለት ትችላለህ። ፈጣሪ ሁሉን ነገር ማድረግ ስለቻለ መሆን ይችላል ማለት አይደለም። ይሄ መሆን የሚባለው ባህሪ በፈጣሪ ውስጥ የለም። ፈጣሪ ምን አይነት ባህሪ ነው ያለው? በድርጊት ውስጥ ማስኮን፣ የሚያስኮን ነው እንጂ የሚሆን አይደለም። ሲጀመር ፈጣሪ ሰው ሲሆን ማን ነው የሚያስኮነው? ሰው ማን ነው የሚያደርገው? በሚያደርገው ነገር ያስፈልገዋል። በመደረግ ላይ ደግሞ ባሪያ የሆነው ፍጡር ነው እንጂ ፈጣሪ ለዚህ ነገር ተገዢ አይደለም። በካረለ ስለዚህ አብዱ ጨምርለትና እንቀጥል። ጀዛከላሁ ኸይር። እንጃ በጣም ከሚገርም በላይ የሚገርም ማብራሪያ የሰጠው እና ዩሮ የመጀመሪያው ነገር ምን መሰለህ? እሺ እንትኑ ላይ ምንድነው እንትን ላይ ዩሮ እንደው ታውቃለህ፣ የመጀመሪያው ነገር ያው እጃ ያለን ተመልከት። ማንኛውም ነገር በመሆን ይችላል ይችላል ይሆናል ማለት አይደለም። የመጀመሪያው ነገር እንትን አምላክ የሚሆንበት ምንም አይነት ምክንያት የለም። እሱን አስገድዶት ክብሩን የሚያሳጣው አይነት ኬዞች ሴናሪዎች አይፈጠርም። ከናቀዱ የአምላክን ቻይነቱን ላይ የሚያበላሽ ነገር ነው ይሄ። ለምሳሌ ዓለምን ለማዳን ነው የመጣው ወደ ሰውነት የተቀየረው። ስለዚህ ነገሮች አሉ ማለት ነው። እሱን አደጋ ውስጥ የሚያስገድደውላ ኬዝ ይፈጠራል ማለት ነው። ይሄ ማለት እኮ ከነገሮቹ ያነሰ ነው ማለት ነው። አምላካችን አላህ ለዛ ነው ሱረቱል በቀራ ምዕራፍ 2 ቁጥር 20 ላይ ወላሁ ዐላ ኩሊ ሸይኢን ቀዲር፣ አላህ በነገሮች ሁሉ ላይ ቻይ ነው። ምንም ነገር የለም እሱን ከክብሩ አሳጥቶት። ለምሳሌ ዛፍ ላይ ያለች አፕልን ለማምጣት ወፍ መሆን አይጠበቅበትም፣ ትል መሆን አይጠበቅበትም። ክብሩን አጥቶ አይደለም የሆነ ነገር የሚሰራው፣ ከነ ክብሩ ነው የሚሰራው። አምላካችን አላህ በነገሩ ሁሉ ላይ ቻይ ነው። ተረዳኝ አይደለ? እና በምዕራፍ 60 ቁጥር 1 ላይ አምላክ ተመሳሳይ አላህ በነገሮች ሁሉ ላይ ቻይ መሆኑን ያሳያል። ስለዚህ ሰዎች ኢየሱስ አምላክ ወደ ሰውነት መጣ ምናምን የሚሉ ራሱ አንተን ለማዳን እንደዚህ ለምሳሌ ሄሮ ጀግና ሊባሉ ይችላሉ። ለምሳሌ አንድ መኪና ውስጥ ያለ ሰው እየሄደ ምናምን ነገር መኪናው ፍሬኑ አልሰራለው፣ ከዛ ምንም አማራጭ የለው፣ ዝም ብሎ ከሄደ ምን ይፈጣል? ሰው ይገላል። ዜርፎር አዞርና ወደ ግድግዳ አጋጨው፣ ሰዎችን ሴቭ ለማድረግ ማለት ነው። ይህ ሰው አማራጭ ስላሌለው ነው። ተረዳኝ? አማራጭ የለውም። አንድ ሐኪም ሰዎችን ያከመ ሊሞት ይችላል በበሽታው ተይዞ ማለት ነው። አማራጭ የለውም። እሱ ሳይያዝ ያንን ነገር ቢያደርግ እሰየው ይችል፣ ግን ካፓቢሊቲ ስላሌለው ነው። አምላክ በየትኛውም ሴናሪዮ እንደዚህ አይነት እንትን ውስጥ ወጥመድ ውስጥ አይገባም። ነገሮች ሁሉ በሱ ስር ናቸው እንጂ የሆነ ነገር መጥቶ እሱን ወደ ፍጡርነት ወደ ጭራሽ የሆነ ሴት ላይ መወለድ መገረዝ ውስጥ አይከተውም። የመጀመሪያው ማለት ነው። ይችላል አይችልም ሳይሆን ቶታሊ አይሆንም። ለዛ ነው አምላካችን አላህ ቁርአን ላይ ሱረቱን መርየም ምዕራፍ 19 ቁጥር 35 ላይ ወማ ካነ ሊላሂ አን የተኺዘ ሚን ወለዲን ሱብሃነ ኢላ ለአላህ ልጅ ከመያዝ አይገባውም ማለት ከዛ የጠራ ነው አለ። አሁን አምላክ ነው የመጣው ወይስ ልጁ ነው ብትላቸው ሌላ ጉዳይ ነው። ዮሐንስ 3:16 ላይ ልጅ ይሁን የተላከው ይለዋል። ስለዚህ አምላክ ዓለምን እስኪወድስ ልጁን ልኳል ነው የሚለው። ከመነሻው ልጅ ራሱ ምን ያደርግልኛል ነው እያለ ያለው አላህ። ከመነሻው ነገሩ ይሆናል አይሆንም ከመግባቱ በፊት ነገሩ ራሱ እንዴት ሊፈጠር ይችላል? ለምሳሌ አምላክ መምጣት ይችላል። ለምን ይመጣል ነው ከመነሻው። ለምን ወደ ጤንዛነት ይቀየራል?
እንደዚህ ክብሩን የሚያስወርደው ነገር ኢን ዘ ፈርስት ፕሌስ እንደዚህ አይነት ኬዝ ራሱ የለም፣ አይፈጠርም ጠቅላላ ማለት ነው። አሁን ልጁን እስኪሰጥ ድረስ ዓለምን ወደደ፣ ከዛ ልጁን አስቀጠቀጠው። እንደዚህ አይነት ኬዝ ውስጥ አይገባም። ልጅ ከመነሻው አምላካችን ሲናገር በምዕራፍ 19 ቁጥር 35 ላይ ወማ የንበጊ ሊረሕማን አየተኺዘ ወለደ፣ ልጅ መያዝ ለአላህ አይገባውም ነው ያለው። ከዛ ቀጠል አድርጎ እንዳታከል ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ አንዳች ነገር በሻ ጊዜ ሁን ይለዋል፣ ወዲያውም ይሆናል። የሚያግዘው አካል አያስፈልገኝም ያለ አንድ አካል አንድ ሆኖ ሁለተኛ የሚያስፈልገው ከሆነ በግሩፕ ነው የሚሰሩት ማለት ነው። ሶስተኛ የሚያስፈልገው ከሆነ በግሩፕ ነው የሚሰሩት ማለት ነው። ለምን በሶስት ይገደባል? 4 ሲሆን ይሻላል ማለት እኮ ነው። 4ም 5 ቢሆኑ የተሻለ ነው ማለት ነው። የግሩፕ ጥምረት አምላካችን አላህ እንዲህ አይገባኝ ማለት ኢዛ ቀዳ አምረን አንዳች ነገር በሻ ጊዜ ሁን እለዋለሁ ወዲያው ይሆናል አለ። በሁን ቃል ነው ነገሮችን አድርገዋል። በሌላ አንቀጽ ላይ እሱ ሐይ መሆኑን አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም፣ እርሱ ሕያው ነው ኤቨር ሊቪንግ፣ ሁሌም ዘላለም ነዋሪ ነው፣ ወራሽ አያስፈልገው። ክርስቶስ ወራሽ ነው ይላል፣ ሁሉን ወራሽ ባደረገው ይላል ዕብራውያን ምዕራፍ 1 ላይ። ውርስ አምላክ ለማንም ምንም ይሄ የሚወርስ የሚያስወርስ ነገር ውስጥ የለም እንደዚህ አይነት ነገር ማለት ነው። ስለዚህ የመጀመሪያ መሰረቱ ላይ ነው የምታስቀምጠው። አምላክ ልጅ ሊኖረው አይችልም። ለምንድን ነው ልጅ የሚያስፈልገው? ከናካቴው ነው። ስለዚህ ይሄኛው ነገር ቤዝ ሊደረግ ይገባል። ጃቢር መቀጠል ይችላል። ክሊር ያልሆነ ነገር ካለ ጠይቅ። አይ በጣም ለእኔ በጣም ክሊር ነው። ከቻልኩኝ እሱን አስገባዋለሁ ነገ ከነገ ወዲያ እና በዚሁ ላይ ተንተርሼ ደግሞ ሌላ ጥያቄ አይሁዶች ወይ ደግሞ እስራኤላውያኖች ኢየሱስ ከመምጣቱ በፊትም ማለት ኢሳ አለይሂ ሰላም ከመምጣቱ በፊትም የሚጠብቁት እንትን ነበራቸው። ምንድነው የሚጠብቁት? ብቻ ነበር መሲህ ነበር እና ኢሳም ከመጣ በኋላ ይጠብቁታል። እና ያ መሲህ ለነሱ ማን ነው? ለእስራኤላውያኖች ያው ማለት መሲሁ ምንድነው? ስለ መሲሁ 3 አይነት ልዩነት ነው ያለው። ምንድነው? መሲሁ ከሆነው በታች የሰጡት እነሱ ሰጡት፣ ክርስቲያኖች መሲሁ ከሆነው በላይ ሰጡት፣ እኛ ደግሞ ያው በቦታው ተቀበልነው ተብሎ ነው የሚታመነው። ገባ? እኛ ጋር እንደዛ ነው ያለው። እና እነሱ ምንድነው መሲሁ ይመጣል ብሎ የሚያስቡት በቃ ይሄ ከንጉሳን ፋሚሊ ምናምን ነው የሚመጣው ብለው ነው የሚያስቡት። እና ያው የተበተነውን የእስራኤል ሕዝብ አንድ አድርጎ ያው ግሬት የሆነ ኔሽን ያደርጋቸዋል ምናምን ብለው ነው የሚያስቡት። እና ስቲል ነው ይመጣል ብለው ነው እየጠበቁት ያሉት። እና ያው ተሸውደው ነው እሱን ያው ኢየሱስን አልተቀበሉትም ነው፣ እሱ አይደለም ብለው ሸመጠጡት ነው። እንደዛ ነው ያለው ነገር ክሊርሊ ማለት ነው። ካልገባ ከአብዱ ይጠይቃል። ይሄ ብዙም ከባድ ነገር አይደለም። ኢሮ ይሰማል? አዎ ይሰማል። ግን እዚህ ጋር ማስመር ያለብን ነገር እነሱ የሚጠብቁት መሲህ አምላክ ነው ብሎ አያምኑም። መቶ ተሰቅሎ የሚያደነናል ብሎ አያምኑም። ያው ኢየሱስ እንዳልሆነ ተቀበሉ። ኢየሱስ አይደለም ብሎ ነው የሚያምኑት። ስለዚህ ሌላ አሁንም ይጠብቃሉ። እየጠበቁ ነው እነሱ። እኛም ወጥ ሰርተን እየጠበቅናቸው ማለት በእነሱ አገላለጽ የሚጠበቀው ሰው እውነት ይመጣላቸዋል ወይስ ዝም ብሎ ነው ጥበቃቸው? መና ነው የእነሱ ዝም ብሎ ነው ጥበቃቸው። አሁን የእነሱ መመሰል የሚያስጠላው ነገር አሁን ይሁዲዎች ባለፈው ገብቼ እየተከራከርኳቸው ነበር እና ይሁዲዎች ሃይማኖት የላቸውም፣ ዘር ነው ያላቸው። እና ኮንፊውዝን ነው ራሱ ማለት አሁን ይሁዲ አንድ ሰው አንተ አሁን የሆነ ሰው ሙስሊም መሆን ቢፈልግ በቃ በአላህና በመልእክተኛው አምኖ በቃ ሙስሊም መሆን ይችላል። አንተ ግን አሁን ይሁዲን ራሱ እንደ እምነት ተቀበለ ይሁዲ መሆን ብፈልግ መሆን አይችልም። ዘርክ ይጠናል ይላል። ዘርክ ላይ ይሁዲ ከሌለ ይሁዲ መሆን አይችልም። ታዲያ እንዴት ነው ታዲያ ምንድነው ምናምን ስትል እነዚህ ይሁዲዎች ብቻ ናቸው የሚፈረድባቸውም የሚመነዱትም ማለት ነው። ሌሎቹ ግን ዶሮ ሞቶ ምና እንደሚቀረው አለ እንደሱ ነው ሞተን የምንቀረው እኛ ማለት ነው። እነሱ ግን ቃል ኪዳን ስለተገባቸው ዘቾዘን ፒፕል ስለሆኑ በቃ እንደነሱ ነው መንግስትና ጀነትና ጀሃነም ያለው። ግን ለሌላው ግን ለአሕዛቡ እንትኑ ላልሆነው ይሁዲ ላልሆነው ግን በቃ እንደ እንስሳ ሞተክ በስብሰክ ነው የምትቀረው። ጀነትም ሲኦል የሚባል ነገር የለም እና ትንሽ ስሜት አይሰጥም። ስለዚህ እነሱ በዚህ ጊዜ ተጨቁነናል ምናምን ብሎ ስለሚያስቡ መጥቶ ይሰበስበንና እንደገና ግሬት ኔሽን ያደርገናል ነው ፖይንታቸው።
ኦኬ። ስለዚህ ያው ከደጃል ጋር የሚያያይዛቸውም የሚያነካካቸውም ነገር የለም፣ በጥበቃቸው ላይ ነው። እኔ ሀሳቤ ከደጃል ጋር የሚያያይዘው ነገር ካለ ብዬ ነበረ። ያ ነገር የለም ነው። እኔ ላይክ ኢን ማይ ኦፒኒየን ላይክ እሱ ነው ሲመጣ ይዛቸው ይሄዳል እኮ ጃል ሲመጣ ማለት ነው። ሲመጣ ደጃል ሲመጣ በቃ በጣም ሀዲስ ላይ ያለና እሱ በቃ አገኘ ነው ነገር ነው። የአጃ እንዳልከው ማለት ነው የሚፈልጉት ያ አሁን እንዳልከው በቃ የሆነ ፓወርፉል የሆነ በቃ እንትን ይሄን ነገር የበላይ ምናምን ነገር የሚያደርጋቸው ነው የሚጠብቁት። ያ ላይክ እኔ አሁን ኢን ማይ ኦፒኒየን ማለት ነው ዘይ ኮንትሮል ዘ ወርልድ ዚስ ታይም ማለት ነው። አሁን እኛ ኢሮፓ አሜሪካ ምናምን እንላለን እንጂ ቢሃይንድ እነሱ ናቸው ያሉት። እኔ ይሄንን ነው የማምነው። ሴክሬት ሶሳይቲ ሺት ምናምን ነገር ቢሃይንድ እነሱ ናቸው ዋናው የሚያንቀሳቀሱት ማለት ነው። ምክንያቱም ፊት ለፊት ላይ የሚያጫውታቸውና ቢሃይንድ የሚያደርጉት ነገር በጣም እንትን የሚል ነገር የሚፈልጉት ይሄ ብቻ አይደለም የሚፈልጉት ማለት ነው። እነሱ አይጠየቁ ሌላው ኮሚኒቲ የሚጠየቅ ምናምን የሆነ አእምሯቸው ላይ ይሳሉታል። ለምሳሌ ያቺ ግሬት እስራኤላውያን ራሱ የሆነ ፓርት ኦፍ ሳውዲ አረቢያ ፓርት ኦፍ ቱርክ እነ ሶሪያን አካቶ ያን ሁላ መሬት ይፈልጓል። ፕላስ ሩል በጣም ብዙ በቃ የሆነ አላማቸው እንትን ኢየሱስን አንድ ያልተቀበሉት እኮ ለዛ ሱረቱል በቀራ ላይ አምላካችን አላህ ሲናገር ወአተይና ዒሳ ኢብነ መርየም አልበይናት ወአየድናሁ ቢሩሂል ቁዱስ ካለ በኋላ መልክተኛ በእንትን ታምራትን ሰጠው ኢየሱስ ካለ በኋላ አፈኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፉሱኩም ነፍሶቻችሁ በማይፈልገው ወይም የነፍስ ፍላጎታችሁ ካልተስማማ ፈፈሪቀን ከዘብቱ ወፈሪቀን ተቅቱሉናል። የተወሰነውን ትገላላችሁ፣ የተወሰነውን ትክዳላችሁ። ምክንያታቸው ነቢይ ሲመጣ የማይቀበሉት ምክንያት ከነፍስያ ጋር በተያያዘ እንደሆነ አምላካችን አላህ ይናገራል። ያኔ ኢየሱስ ሲላክ እነሱ የፈለጉት ምን መሰለህ? ከዛ በሮማውያን እንትን ውስጥ የነበሩት ግብር ይከፍሉ ነበር። አክቹዋሊ እንትን ማለት ነው እነ ጲላጦስ ምናምን ከሮማ ገዢዎች ናቸው እና ከዛ መውጣት ይፈልጋሉ። የሆነ የሚፈልጉት በቃ በግራም በቦሌም በባሌም ማለት ነው ከዚህ የሚያስወጣቸው ነገር በቃ ስልጣን ነው የሚፈልጉት። ያንን ነበር የፈለጉት። ሲያዩ እንደዛ አይደለም ትምህርት ብቻ ነው። ከዛ አልፈለጉትም፣ ሊገሉት ፈለጉ። የአንደኛው ኬዛቸው ያ አይ እኔ ኤክስፔክት ያደረኩት ደጃልን በሚፈልጉት ፎርም ያገኙታል። ደጃልን ማለት ነው ልክ በሚፈልጉት ፎርም በቃ ሲያገኙታል። እንደውም በጣም በርካታ እንትን ነው የሚከተሉት ይሄ እንትኖች ማለት ነው አይሁዶች ሲመጣ ይከተሉታል። እኔም ሀሳቤ ላይ ቀድሞ የመጣው ያ ይሄ የሚጠብቁት አሁንም በኢሳ ጊዜም መሲሐችን አልመጣም ብለው ካመኑ መሲሐቸው እሱ ሆኖ ስነበሳለ አልመጣም አይደለም ብለውት ነው አምላካችን አላህ ነገረን እኮ አይደለም ያውቃሉ። ግን እነሱ ነፍሳቸው በሚፈልገው መልኩ አልመጣም። እነሱ በሚፈልጉት ኦርደር እኮ ነው የሚፈልጉት። ነብይ ችግራቸው ይሄ ነው፣ ይገላሉ። በቃ ነብይ መግደል አንደኛ ናቸው። እነሱ አይነት እነሱ የሚፈልጉት ካራክተር ካሌለው ማለትም የሆነ በቃ የሆነ አይነት እንዲያደርግልን እንደዛ ካልሆነ አምላክ በሚፈልገው ወይ ሳይሆን እነሱ በሚፈልጉት ወይ ካላገኙት ይገላሉ ያን ነብይ። ለዛ ነው አምላካችን አላህ ሲናገር እኮ ለዛ እንደዛ ነው ያለው። አፈኩለማ ጃአኩም ሁሌ በቃ መልክተኛ በመጣላችሁ ቁጥር ቢማ ላ ተህዋ አንፉሱኩም ነፍሶቻችሁ ባልወደው የተወሰነውን ትገላላችሁ፣ የተወሰነውን ደግሞ ታስተባብላላችሁ ማለት ይናገራል። ስለዚህ በዛ ሰዓት ኢየሱስን ለምንድን ያስተባበሉት ካልከኝ በዛ ሰዓት በሮማ ስር ነበሩ። ያንን ነገር እንትን ማለት ይፈልጋል። እስቲ አሁንም የሆነ ከዚህ ነገር ያስወጣናል ብሎ ኤክስፔክት የሚያደርጉት መሲሁ ሲመጣ ካለንበት ይጠብቀናል ምናምን የበላይ ያደርገናል። ይሄኔ ነው አእምሯቸው ላይ ያለው። እሺ ማሻአላህ በጣም አሪፍ። ግን አንድ ነብይ ግን ይጠብቁ ነበር። ነብይም በዛው አጋጣሚ ነብይም ይጠብቁ ነበር። ላሳይ ከነሱ መጽሐፍ ላይ ዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ይባላል። እሱን ሲጠይቁት ክርስቶስ ነው ብለው ጠይቁታል። ክርስቶስ ነው ያሉት ያቱም መሲህ ማለት ነው። መሲህ ነው ወይ ሲሉት ያኛውን አካል አይደለውም አላቸው። እሺ ኤልያስ ነህ አሉት፣ አይደለውም አለ። እሺ ነብዩ ነህ አሉት፣ አይደለውም አለ። እንግዲያስ ኤልያስ ካልሆንክ ነብዩን ካልሆንክ ወይም ክርስቶስ ካልሆንክ ስለምን ታጠምቃለህ አሉት። ስለዚህ ሶስት ነገር ይጠብቁ ነበር። ክርስቶስን ይጠብቁ ነበር፣ ኤልያስን ይጠብቁ ነበር። ክርስቶስ ማለት በግሪክ ነው ባይዘው መሲህ የሚለው በግሪክ ክርስቶስ የግሪክ ቃል ነው። ክርስቶስ የሚለው ማለት መሲህ ማለት ነው። ስለዚህ መሲሁን ይጠብቁ ነበረ። ሶስት አካል ይጠብቃሉ። መሲሁን ይጠብቃሉ፣ ኤልያስን ይጠብቃሉ፣ ነብዩን ይጠብቃሉ። ስለዚህ አንድ ነብይ ይጠብቃሉ ቃል በቃል ዮሐንስ ወንጌል ምዕራፍ 1 ላይ ማለት ነው። ስለዚህ ክሊርሊ አንድ ነብይ እንደሚጠብቁም ተቀምጧል። ኦኬ ነብዩ ግን ማን ነው? አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ይህ ሰውዬ የሚጨርስ አይመስልም። እኛ ሶስት እያወራን ሌላ ክርስቲያን ካለ ሌላም ሰው ካለ ገብተዋል እንትና